እርስዎ ያስተምሩን ደግሞ የኔታ ትንሽ ረዘም ያለ ሰዓትም ስላስተማሩ ትንሽ አረፍ እንዲሉ እርስዎ ይቀጥሉ። ቀናንስ ይሰማል አይደል? የቶማስ ታሪክ እንትኑ መነሻው መሰረቱ የሚሆነው ዮሐንስ ወንጌል ምዕራፍ 20 ቁጥር 19 እስከ ቁጥር 29 ድረስ ያለው ነው። ቀጥታ ቶማስን የሚመለከተው ደግሞ ከቁጥር 24 እስከ 29 ያለው ነው። ግን መነሻው 19 ጀምሮ ያለው ስለሆነ እሱን ጨምሮ አብሮ ማንሳት ጠቃሚ ስለሆነ እነሱን መጀመሪያ ከ19 እስከ 23 ያለውን ያ ባክግራውንዱን ለቶማስ ወይም ለዲዲሞስ ታሪክ መነሻ ነገር እኔ ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህን ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርትም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካቸዋለሁ አላቸው። ይህን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛቸውባቸውም ተይዞባቸዋል አላቸው ይላል። ይሄ ያው መነሻው ነው። አሁን በዚህ ወቅት እንግዲህ ደቀ መዛሙርቱ በአንድ ላይ ነበሩ። ኢየሱስ ክርስቶስ በተዘጋ ቤት ገብቶ ሰላም አላቸው። ሰላም አላቸው ብቻ ሳይሆን ቀጥታ ወደ ቶማስ የሚያመራው ቁጥር 20 ላይ ያለው ይህንን ብሎ እጆቹንም ጎኑንም አሳያቸው የሚለው አነጋገር ነው። ቀጥታ ከቶማስ ጋር ሄዶ የሚገናኝ ወይም ከዲዲሞስ ጋር ሄዶ የሚገናኝ ይህንን ብሎ እጆቹን ጎኑንም አሳያቸው የሚለው ቃል በዚህ በሐዋርያት መካከል በተገለጠ ጊዜ መገለጡ ነው አንዱ። ስለዚህ እሱን ወስደን ኒቆዲሞስ ዲዲሞስ ወይም ቶማስ ጎኑን ካላየው የችንካሮ ምልክት ካላየው እጆቼ ተጎን ነው የተቸነከሩ እጆቹንም ካላየው ጣቴንም በችንካሮ ምልክት ካላስገባው አላምንም የሚለው ከምን ጋር የመጣ ነው ሲል ታች ካለው ይሄ የመጀመሪያ መንደርደሪያችን ይሆናል ማለት ነው። ኒቆዲሞስ ምን ሰምቶ ነው እንደዚህ ሊናገር የቻለ የሚለውን መጀመሪያ መያዝ ስላለብን ማለት ነው። ሁለተኛው ነጥብ እዚህ ውስጥ ኢየሱስ ክርስቶስ 2 ጊዜ ሰላም ለእናንተ ይሁን ብሏቸዋል። ይሄ ይፈርተው ስለነበረ እነሱን ከማረጋጋት ለነሱ ዘላቂ ሰላምን ከመስጠት ጋር የተያያዘ ነው። ግን ከዚህ ከሰላሙ ይልቅ 2 መሰረታዊ ነገሮች አሉ። አንደኛው ተልኮ የተቀበሉት ማለት ነው። አብ እንደላከኝ እኔም ደግሞ ልካቸዋለሁ የሚለው ቶማስ በሌለበት ነው የተከናወነ። ሁለተኛው መንፈስ ቅዱስን እርፍ ብሎ መንፈስ ቅዱስን መስጠቱና ኃጢአትን ይቅር ማለት ስልጣን መስጠቱ፣ እነዚህ ነገሮች ያው ዲዲሞስ በሌለበት የተከሰቱ ናቸው ማለት ነው። አሁን እነዚህ ለዲዲሞስ ወይም ለቶማስ ምን ማለት ናቸው? ምን ጎደለው? ምን ጨመረለት? ሐዋርያነቱ ላይ ይሄ ጥያቄ ያስነሳሉ የሚለው ሌላ ስራ ነው የሚሆነው። ግን ዝም ብለህ ለውይይት እንዲነሱ እነዚህን እንውሰድ። ዋና ጉዳያችን ግን ቁጥር 20 ላይ ይህንን ብሎ እጁንም ጎኑንም አሳያቸው የሚለው ለኒቆዲሞስ ታሪክ መነሻ መሆኑን እንዴት ላገናኘው እንደፈለኩ ከቁጥር 24 ጀምሮ ያለውን ስናነብ እናየዋለን ማለት ነው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎች ደቀ መዛሙርትም ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው ይላል። አሁን ምልክቱን የችንካሩ ምልክት ማየት
እጆቹን ምልክቶቹን ብቻ ሳይሆን በእጆቹ መዳሰስ፣ ጣቶቹን በችንካሩ ምልክት ማስገባት የሚለው ሀሳብ ከየት ነው ይመጣል የሚለው ላይ ያለው እጆቹን እና እግሮቹን አሳያቸው ነው የሚለው። ስለዚህ ችንካሩን አሳይቷቸዋል ማለት ነው። እሱም እንደነሱ ማየት መፈለጉን ያሳያል። ነገር ግን እሱ ይሄንን አሳድጎታል። የችንካሩን ምልክት በእጆቹ ካላየው ከማለት አልፎ ጣቴንም በችንካሩ ምልክት ካላስገባሁ እጄንም በጎኑ ካላስገባሁ የሚል ጎኑን እና ችንካሩን እነዛ ካዩት አልፎ ከፍ አደረገው ማለት ነው። ይሄ ያው እነሱ ነግረውታል። ምልክቱን ማየታቸውን፣ ጎኑን ማየታቸውን፣ እጆቹን ማየታቸውን እሱን አየን ከማለት አልፎ ዝርዝር ነገር ነግረውታል ማለት ነው። እሱ ያንን ዝርዝር ነገር ግን ከሰማ በኋላ እሱ እንደናንተ ካላየሁ የሚለውን አነሳ። ከሱም አልፎ ደግሞ በችንካሩ ምልክት እጆችን ካላገባው፣ በጎኑ ምልክት እጆችን ካላገባው አላምንም ወደሚል ከፍ አደረገው ማለት ነው። እና አንዱ ጥያቄ ይሄ ብዙ ጊዜ የሚነሳው ለምንድን ነው እንደዚህ አይነት ጥያቄ የሚያነሳው ዲዲሞስ ቶማስ ለምንድን ነው እንደዚህ አይነት ጥያቄ የሚያነሳው ለሚለው ፈሪሳዊ ነው። ከፈሪሳዊ ወገን ስለሆነ ፈሪሳዊነቱ ነው ይሄንን የሚያስደርገው የሚል ምክንያት አለ ማለት ነው። ስለዚህ ፈሪሳዊነቱ ደግሞ ከትንሣኤ ሙታን ጋር የተያያዘ ስለሆነ ትንሣኤ ሙታንን ስለማያምኑ እሱ ነው እንዲጠራጠር ባግራውንዱ ምክንያት የሆነው የሚለውን እንይዛለን ማለት ነው። በዚሁም መሰረት ኢየሱስ ክርስቶስ ከሳምንቱ ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። በሌላ ቀን ቶማስ ከእነርሱ ጋር ነበረ። ቀድሞ ከቶማስ አልነበረም፣ አሁን ነበረ ይልና ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ይላል። ይሄ እንደ መጀመሪያው መገለጥ ነው ማለት ነው። ከዚህም በኋላ ቶማስን ጣቱን ወደዚህ አምጣና እጆችን እግርህንም አምጣና እጅህንም አምጣና በጎኔ አግባው ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው ይላል። አሁን እዚህ ጋር ቀን አንስተነው የነበረው ነገር ምንድን ነው? አንደኛው ጥያቄ መጀመሪያ ለደቀ መዛሙርቱ ጌታ ሲገለጥ ቶማስ የት ነበረ፣ የት ሂዶ ነው የሚል ነው አንዱ ጥያቄ። ሁለተኛው ደግሞ ቶማስ አስቀድሞ እንደተናገረው እጆቹን በጌታ ጎን አግብቶ ጎኑን የተወጋ ጎኑን ነክቷል ወይ፣ አካሉን ዳስሷል ወይ፣ ቶማስ ራሱ ነክቷል ወይ የሚለው አንድ ጥያቄ ነው ማለት ነው። እስኪ ሀሳቡን እያብላላ ነው እንሂድና መጀመሪያ ቀጥታ ክርስቶስ እንደመጣ ሰላም ለእናንተ ይሁን ካለ በኋላ ቁጥር 27 ላይ እንደዚህ ይላል። ከዛም በኋላ ቶማስን ይላል ነጥሎ ምንም ነገር ሳይል ሰላም ለእናንተ ይሁን ካለ በኋላ ቀጥታ ወደ ቶማስ ዞር ብሎ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው ይላል። አሁን ይሄ አነጋገር አንደኛ ኢየሱስ ክርስቶስ በድጋሜ ሲገለጥ ለደቀ መዛሙርቱ ቶማስ ባለበት መገለጡ የቶማስን ጥርጥር ለማስወገድ ነው፣ የቶማስን እምነት ለማጽናት ነው። ስለዚህ ዋና የመገለጡ ምክንያት ተረጋግጧል ማለት ነው። በዚህ ላይ ለቶማስ ራሱን ለመግለጥ ነው፣ የቶማስን እምነት ለማጽናት ነው አንዱ። ሁለተኛው ደግሞ ቶማስን ቀጥታ እጅህን አምጣ፣ ቀጥታ እጅህን አምጣና እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን ብሎ ቀጥታ ሲናገረው ይሄን ትእዛዝ ቶማስ በታዘዘው መሰረት ነክቷል ወይ፣ ሄዶ ዳስሷል ወይ? እዚህ ንባብ ውስጥ የለም። ቶማስ የጌታን ጎን መዳሰሱን፣ የጌታን ጎን መንካቱን ግልጽ የሚናገር ነገር የለም። ቀጥታ ቶማስ ጎኑን አይቷል ወይ
እጁን ምልክቱን አይተዋል ወይ እንደ ደቀ መዛሙርቱ ላይ እንዳለው ይህንንም ብሎ ቁጥር 20 ላይ እጆቹንም ጎኑንም አሳያቸው እንዳለው አይቷል። ምንም የሚያከራክር ነገር ላይኖረው ይችላል። ነክቷል ወይ የሚለው ግን መንካቱን በቀጥታ የሚናገር ነገር የለም። ቶማስም ጌታዬም አምላኬም ብሎ መለሰለት ነው የሚለው። ከዛ የቶማስ መልስ ጌታዬ አምላኬም የሚል ነው። ይሄ ጌታዬ አምላኬ የሚለው መልስ ከየት ነው የመጣ? ከማየት ነው ከመንካትም ጭምር ነው የሚለውን አንድ እንድታስቡበት ነው። ሁለተኛ ደግሞ ኢየሱስ ክርስቶስ ስላየህ አመንህ ሳያዩ የሚያምኑ ብፁዓን ናቸው ሲለው በዓይኑ ያየውን ነው ወይስ በእጆቹም የችንካሩን ምልክት በእጁም ዳሶ በእውነት መዳሰስ ያስፈልገዋል ወይ? የችንካሩን ምልክት በዓይን ከማየት አልፎ የጎኑንስ ምልክት በዓይን ከማየት አልፎ መዳሰስ ያስፈልገዋል ወይ? የዳሰሰውን ነው ኢየሱስ ክርስቶስ ያዩ የሚያምኑ ብፁዓን ናቸው ስላየህ አመንህ ያለው ወይስ በዓይኑ አይቶ ነው ቶማስ ምላሽ ሰጠ? በማየት ላይ የተመሰረተ ነው የቶማስ እምነት ወይስ ዳሷ የሚለውን ይሄን ጥያቄ እንድናይ ማለት ነው። አሁን እውቀት የሚሆን ትምህርት የሚሆን ነገር ይሄ ነው። ስንሰብከው ምን ይመጣል? እሱ የስብከት ስራ ነው የሚሆነው። በስበንትን ውስጥ በስብከት ውስጥ እንደ ኤሌመንት ከህይወት ጋር የምናዋህዳቸው ከአይምሮ ጋር ግልጽ መሆን ያለባቸው ብለን ከፋፍለን ልንሄድ እንችላለን። አሁን የኔ መሰረታዊ ጥያቄ ግን እነዚህን ነገሮች ቀን አንስተናቸው ስለነበረ አሁንም ቴክስቱን አንስቼ የበለጠ አጽንኦት ሰጥቼ እየሄድሁ ነው ማለት ነው። በትርጓሜያችን እንግዲህ አንደኛው እጁን ዘርግቶ ዳሷል። ሲዳሰውም እጁ ተቃጥላለች። ከዛም አልፎ ይቺ የተቃጠለች እጇ በሚሞትበት ጊዜ የተቃጠለች እጁ አልሞተችም እና ተቆርጣ በህንድ ሀገር ሐዋርያዊ ሀገረ ስብከቱ ህንድ ስለሆነ በህንድ ሀገር ትኖራለች የሚል ጳጳሳትንም ሲሾሙ ምልክት ታሳያለች የሚል በትርጓሜያችን አለ። ይሄ የታወቀ ስለሆነ ይሄንን እንይዛለን። ትርጓሜው ከየት ነው ያመጣው? ይሄንን ምንጭ ነክቶ ነው በትክክል ቶማስ በእጁ ነክቶ ነው ወይስ ያየውን ቶማስ ያየውን ነው አምኖ ሄደው? የቶማስን እምነት የተወጋውን ጎኑን የተቸነከረውን እጁን በማየት ላይ ልክ እንደ ሐዋርያት ነው የምንመሰርተው ወይስ ከሐዋርያትም አልፎ እሱ እንደተመኘው ዳሳለሁ ፈልጋለሁ ካልጀን ካላስገባሁ እንዳለው አስገብቷል ወይ የሚለውን ነገር በትክክል አጥርተን እንድንሄድ ነው። ይሄንን የት ነበረ የሚለውም ጥያቄ የት ነበረ ብዙ ላይ ያስቸግር ይችላል። ምክንያቱም ያው በአንድም በሌላም የነበረበትን ቦታ ማወቁ ለኛ ላይ ጠቅመን ይችላል። አለመኖሩ ነው የሚጠቅመን። አልነበረም ከታሪኩ ጋር የሚሄድልን አልተገኘም። በጉባኤው ላይ በሐዋርያት 11 መካከል አልነበረም የሚለው ነው። ካልነበረ ያልነበረበት ምክንያት በፍርሃት ምክንያት አይሁድ ተበትለው ስለነበረ ቤታቸውንም ዘግተው አንድ ቤትም ተሰብስበው የነበሩትም ፈርተው ስለነበረ ብዙ ጊዜም ደግሞ የተበተኑት ሐዋርያት 5ም 6ም እየሆኑ ለየብቻቸው ይገኙ ስለነበረ ይሄ ስለማያስቸግረን የት ነበረ የሚለውን የትም ቢሆን ብዙ ላይከብድ ይችላል ማለት ነው። ቶማስ የጌታን ጎን ነክቷል ወይ? እጁንስ ነክቷል ወይ? ለማየትም ለመንካትም እንደፈለገው ማየትም መንካትም ነው ያደረገው ወይስ በማየት ብቻ ነው ያመነው የሚለውን ጥያቄ አሁን ግልጽ ከሆነ ብናወራበት ብንወያይበት ማስረጃ ያለው ከትርጓሜው ላይ ነክቷል የሚል ስላለ ያንን ትርጓሜ የምናጠናክረው በምን ምንጭ ነው በምን ማስረጃ ነው የሚለውን ነገር እያዳበርን እንድንሄድ ነው አሁን እድልም ከፍተው ማለት ነው። ውይይቱ በዚህ እንቀጥላለን። እዚህ ከደረስኩ ጥሩ መጣሁ ማለት ነው። በር ከፈቱ ማለት ነው። ውይይቱን እያዳበርን ስንሄድ እንመጣበታለን። እሺ የኔታ ሊቀ የኔታ መጋቢ ብሎ ያይመረ ቃላት ያሰማልን። ከላይ እንጀምርና በዚህ በተነሳው የኔታ ሊቀ ሊቃውንት ያይመረ ባነሱት ሀሳብ ላይ ማጠናከሪያ ወይንም
ጥያቄዎችን ጥርት አድርጎ ማስረጃ ያለው ነገር በመፈለግ ውስጥ ከሊቀ ሊቃውንት የኔታ አባ መላኩ ልጀምር። ይቀጥሉ የኔታ። እንግዲህ መጋቤ ብሉይ የተናገረው በቂ ይመስለኛል። ያው የጥያቄ ምልክቶች ስላስገባባቸው ነው እንጂ ስላስገቡባቸው ምንድነው ፍንጭ የሚሰጠን ንባቡ ላይ የሚሰጠን ፍንጭ ምንድን ነው የሚል መሰለኝ። ያን እንድንናገር መሰለኝ የተጋበዝ ነው ወይም ሀሳብ እንድንሰረዝር። ፍንጩ የሚሰጠው ስላየኸኝ አመንክ የምትለው ቃል እርግጥ ነው እንደነካ ይመስላል። ምክንያቱም ማየትማ በዓይኑ አይቶታል እና ቶማስ ደግሞ ፍላጎቱ እጄን ሰድጄ የተወጋ ጎኑን በጎኑ ካላስገባሁ የሚል ነው። ያን ፍላጎቱን አሟልቶለታል ማለት እንችላለን። ይህ የሚያሳየው ስላየህ አመንክ ማለት የተወጋ ጎኑን ካላየሁ ነው ያለ። እሱን ካላየሁ አይደለም፣ አካሉን ብቻ አይደለም፣ ጎኑን ማየት የተወጋውን ማየት ፈልጓል ቶማስ። ስለዚህ ካላየሁ የሚለው ተመልሶለታል። እንግዲህ እንደ አጋጣሚ ከሰዓት ሳስተምር ያው መጋቤ ብሉይ ታውቃቸዋለህ፣ ሁለት መነኮሳት ነበሩ። በተለይ ቤታቸው ከኛ ጎረቤት ነበሩ። ወደ አስፋልቱ በታች በኩል ወደዚያ ገብቼ ነበሩ ከነሱ ጋር ጉርብትና እና ይህን ጠይቂያቸው ያው አልተቀበሉትም። የት ነው የምታመጡት ብሎ ቀለደብኝ። የት ነው የምታመጡት እንዲህ ያለ ሀሳብ? ጳጳስ ትሾማለሽ? ህንዶችን ነው ህንዶቹን? ህንድ አይደለ የተደረገው? ለዛ ነው እኔ የሚያነሳሁት፣ ለዛ ነው። ዛሬ በህንድ የሚለው ሀተታ ፍጹም የሌለ ነው። ምክንያቱም እነዚያ ህንዶች ናቸው እና ያንን በእኛ ሀተታ እንዲያውም ሳቀ። የት ነው የምታመጡት ግን የሚል ስላለ ያንን እንዲያው ብንቶ በአሁኑ ዘመን ያን ጊዜ እንዲያው ዘመኑ ወይም የአንድ ወቅት ታምር ሆኖ እንደሆነ እንጂ አሁን የለም ያንኛው። ግን ከዚህ ላይ በትክክል ይልቅ እስከዚያ ላይ እኔ እንትን ልናገር የምፈልገው ይህ በሃይማኖተ አበው በጣም ተደጋግሞ ተነግሯል። እስመ ይቤሎ ቶማስ እግዚኦ አምላኬ፣ የክርስቶስን አምላክነት እና ጌታነት ለመግለጽ ቶማስ ጌታዬ አምላኬ ብሎታል እያሉ ነው ያመሰጠሩት። ሁሉም ናቸው የጠቀሱት። ከሊቃውንት ያልጠቀሰ የለም። በተለይ ለአሪዎስ መልስ እንዲሆን ያቀረቡት እስመ ይቤሎ ቶማስ እግዚኦ አምላኬ፣ አምላኬም ጌታዬም ብሎታል የሚል ቃል ቀርቧል። ይህ ቃል ቶማስ ነገረ መለኮት ሁኖ ቀርቧል። ዮሐንስ ነገረ መለኮት እንዳዛ የቶማስ ንግግር ትክክለኛ ነገረ መለኮት ነው፣ ኢየሱስ ክርስቶስ ጌታም አምላክም ነው የሚለውን እንድናውቀው ያደረገን የቶማስ ንግግር ነው። ሳዩ የሚያምኑ ብፁዓን ናቸው። ያው ለሁሎችም ምዕመናን ደቀ መዛሙርቱ ወደ ዓለም ከሄዱ በኋላ ያው ሳታዩት ትወዳታላችሁ የሚል መልስ ከጴጥሮስ ተሰጥቷል። ሳታዩት ትወዱታላችሁ። አሁን ጴጥሮስ የዓይን ምስክር ነው። ነገር ግን ጴጥሮስ ደግሞ ለሌሎቹ ብፁዓን ናችሁ የሚል ሳታዩት ትወዱታላችሁ ብሎ ባያዩትም ፍቅር እንዳላቸውና እንደሚወዱት ሀሳቡን በመሰንዘሩ ጥሩ ነገረ መለኮት ትምህርት ተብሎ ይጠራል። የኢየሱስ ክርስቶስ ጌታነትና አምላክነትን በዚህም ቃል አውቀነዋል ለማለት ነው። ይበቃኛል። ሌሎች ሀሳብ ይስጡ። ጥሩ ነው። እንትኑ ይቀርጣለሁ አይደለ? እኔ የክርስቶስን አምላክነት የሚገልጥ መሆኑ በጣም ተብራርቶ ስለተቀመጠ ልክ ነው። ይሄ ምንም የሚያከራክር ነገር የለውም። በጣም ተደጋጋሚ ሃይማኖተ አበው ስለገለጸው ምን ቴዎሎጂ አለው የሚለውን መጀመሪያ ፋክቶቹ ላይ እንድናወራ ፈልጌ ነው። ቴዎሎጂ ከማንሳታችን በፊት ፋክቶቹን እንዴት ነው የምንረዳቸው?
የሆነው ምንድን ነው? አዎ አዎ የተከሰተው ነገር ምንድን ነው? ቶማስ የሚፈልገው ነገር ግልጽ ሆኗል። ላይ ፍንጭ የሰጠን የመጀመሪያው ለቶማስ በሌለበት ክርስቶስ ሲገለጥ እጆቹንና ጎኑን አሳያቸው አለን። እሱ ምን አደረገን? በኋላ ቶማስም ጎኑን እና እጆቹን ማየት እንደፈለገ አስረዳን። ከየት ነው ያመጣው እንደዚህ እጁንና ጎኑን ማየት አለብኝ የሚለውን መንደርደሪያ ሰጠንና ቶማስም ልክ እንደሱ ማየት መፈለጉን ነገረን። ከነሱ አልፎ ደግሞ እጆችን ማስገባት አለብኝ አለ። ከዛ እጆቹን አስገብተዋል ወይ? በእውነት ስንፈልግ እጆቹን ማስገባቱን አይነግረንም፣ ሊያስገባ መፈለጉን ይነግረናል። ጌታም ደግሞ እጆችን አምጣና ጎንን አስገባ ማለቱን ይነግራል። ከዛ ቶማስ ግን አይቶን የተመለሰ በእርግጥ እንደፈለገው ጌታም አስገባ ብሎ እንደፈቀደለት እጆቹን አስገብተዋል ወይ? አንዴ መጀመሪያ ነው። ከዛ ቀጥሎ ተቃጥሏል ይሆኗል ምናምን የሚለውን ደግሞ እንትን እናደርጋለን። የሰጠው ምላሽ ግን ኤግዛክትሊ ቴዎሎጂው በትክክል ነው። እሱን ነው የሚያሳየው ማለት ነው። እና እስኪ ሀሳብ እየሰጣቸው ቀጥሉ። የእንታኔም እዚህ ላይ ያለኝ እንትን ጥያቄ ነው። አክቹዋሊ ምንድነው አንደኛ ከህንድ ጋር የተያያዘው ነገር ወደሆነ አንድ ካሊል ጅብራል የሚባል የሆነ ሰውዬ ትእዛዝ ባለኝ። ሌላውና ሁለተኛው ደግሞ ሁል ጊዜ እንደዚህ ልክ አሁን የቶማስ አለ፣ የዛኛው ሐዋርያ ደግሞ አብን አሳየንና ይበቃናል ያለው አለ። እኒህን አይነት ነገሮቹ በጣም የበለጠ ፍላጎት እንዲያድርብኝ ያደረገው ነገር ቶማስ እውነት ፈሪሳዊነቱ ነው የግል እድገቱ ነው ይሄን ያደረገው የሚለው ነገር ላይ በጣም የሆነ ትንሽ የሆነ ክሉ ቢደረግ ደስ ይለኝ ነበር። ሰዱቃዊነቱ እያላችሁ ነው? ሰዱቃዊነቱ ለማለት ነው። ሰዱቃዊነቱ ለማለት ነው። ይቅርታ፣ ትክክል ነው። ቅድም እኔ ፈሪሳዊነት ነው ያልኩት። ገብቶናል፣ ምን እንደሆነ ያው ገብቶናል። ሀሳቡ እኔ እንደተዘዋወረ ገብቶ ነበር እኔ የደገምኩት እንጂ አይ ገብቶን ነው ዝም ያልነው፣ ለዚያው ነው። እና እውነት ሰዱቃዊነቱ ነው የግል እድገቱ ነው ማለት የሆነ ያ ሰውዬ እንትን እንደ ሚቶሎጂ ነገር ነው የጻፈው ብዬ ነው እንጂ ምን ይላል ካሊል ጅብራል ያልሆነ ነገር ጠቅሶ ይጽፋል። በእርግጥ ያ ሚቶሎጂ ነው፣ እንደ ልብ ወለድ መሰለኝ እዚህ እንትን የካሊል አባባል። እና ምንድን ነው የቶማስ የግል ጉዳዩ ነው የነገድ ጉዳይ ነው? የነገድ ከሆነ ሌሎቹ ሐዋርያት ማለት አሁን ለምሳሌ ያኛው አለ አብን አሳየንና ይበቃናል ያለው። ከዛም አንጻር እስኪ የኔታ የግል ጉዳይ ነው ስትል ምንድን ነው ማለት ነው? የግል ማለት የምን ማለት ነው የኔታ? አሁን ለምሳሌ ዞሮ ዞሮ እዛው ነው ሰዱቃዊነቱ ስር ነው የሚቀመጠው። ሰው የግል እድገቱ ይወስነዋል። አሁን ለምሳሌ ናትናኤል እና ፊልጶስ የተመላለሱት አለ። አሁን አንደኛው ስለ ናዝሬት ያውቃል። ምንድን ነው የሚለው? ናዝሬት እንዲህ ያለ ደግ ሰው ይወጣል ወይ ይላል። አሁን ያ የእድገቱ የራሱ ፐርሴፕሽን የራሱ ምልከታ ወይ ደግሞ በዚህ ሀገር ላይ ያለው እውቀት ነው። እና የቶማስም እንዲህ አይነቱ ጸባዩ ከምንድን ነው የሚነሳው የሚለው ነገር የተወሰነ ነገር መግፋት ቢቻል እንደው የበለጠ ክሎ ያመጣ የሆነ ወይ ነው። እሱ እንትን ያደርጋል ከእንትኑ ጋር ከግል ህይወቱ ጋር ይያዛል። የግል ህይወቱ ደግሞ ማንነት ማለት ነው። ማንነት የሚቀረጸው አደግንበት የትምህርት የእምነት አስተሳሰብ ስለሆነ ማለት ነው። ከዚህ አንጻር አሁን ማንነቱ ነው ሰዱቃዊነቱ ነው ወይስ የግል ነው የሚለው? የግል የሚባል ነገር የቡድኑን እምነት የቡድኑን አስተሳሰብ ስለሆነ እኔ ቅድም የግል እድገቱ ነው ስትለኝ ራሽናል እየሆነ እያደገ ማስረጃ እየፈለገ እየሄደ ነው ትምህርት ነው አብቅቶት ነው ወይስ ራሱ ቡድኑ የእምነትን ትንሣኤን ስለማይቀበል ከዛ የዛ ተጽዕኖ ነው እያልክ መስለኝ ነው እንጂ በዚህ አገላለጽ የግል ማንነቱና የቡድኑ ውስጥ ያለው የሰዱቃዊነቱ አንድ ናቸው እንትናቸው ማለት ነው። እዚህ ላይ ግን ግልጽ እውነቱን ለመናገር ቶማስ በግልጽ ነው የተናገረው። መቼም ሰዱቃዊ ነው ሰዱቃዊ አስተሳሰብ ነበረበት ለማለት አያስችልም። ቶማስ ክርስቶስ ያው ሙታን እንደሚነሱ ብሎ
ሰዶቃውያን ሲያስተምር የሰማ ሰው ነው። ደግሞ እንዴት ሊነሳ ይችላል አይደለም ጥያቄው፣ መጀመሪያ ላይ ማረጋገጥ አለብኝ የሚል ነው እንጂ መነሳቱን እኮ በከፊል ተቀብሎታል። ግን እኔም ይህ ማለት እኔ እንደሚመስለኝ እዚያ ውስጥ ያለው ንባብ ክርስቶስ ተነስቷል፣ ደግሞ የተወጋ ጎኑንና የተቸነከረ እጅጉን አሳይቶናል ነው መልእክቱ። ትክክል ነው። እቺ መልእክት ቶማስንም እኔም የምትል እንዲል አሰኘው። ይህ ከሰዱቃዊነት ሳይሆን ሰዱቃዊነት የክርስቶስ ደቀ መዝሙር ነው፣ አምኗል፣ ትምህርቱን ብዙ ጊዜ ተቀብሏል። አብን አሳየንም ማነው ዘአኮ አስቆሮታዊ ነው መሰለኝ ይሁዳ እንደዚህ ያለው እና እምነቱን ደግሞ ምንድነው እኛም ከሱ ጋር እንሙት ብሎ የተናገረበት ጊዜም አለ። እሞታለሁ እሄዳለሁ ሳይ ሊሞተው እኛም ከሱ ጋር እንሞት ዘንድ እንሂድ ይላል። ጠንካራ ሐዋርያ መሆኑን ጠንካራ ተከታይ እንደሆኑ እንዲያውም እነሱን እያደፋፈረ ነበረ። መፍራት የለብንም መሸሸት የለብንም ያው በተግባሩ ላይ ምን ያለው እንጂ እኛም እንሙት አብረን አላቸው ይላል። ሌላ ቦታ ማለት ነው። ይህን የሚል ሐዋርያ ክርስቶስ ሊነሳ አይችልም ብሎ ሰዱቃዊ ነው የሚለው ብዙም አያስሄደንም። ነገር ግን የቶማስ የመንስኤው ይሄ ምንድነው ነው ጥያቄው ምንድነው ስንል ደቀ መዛሙርቱ ያወሩትን ነገር ራሱ ማረጋገጥ ፈለገ። ይህ ማለት ክርስቶስን አይተነዋል ደግሞ እርሱ መሆኑን እንዲያውም እዩ ብሎ አሳይቶናል ብለው ሙሉ ወሬ አውርተውታል። እኔም ያሰኘው ይህ ይመስለኛል በእኔ ምንም እንኳ ይህ የውስጥ ትንተና ማለት ሀሳብ ቢሆንም ግን ይህ ነው መንስኤው እንጂ ሰዱቃዊነት ነው መንስኤው ለማለት ያስደፍረናል ወይ ለማለት ነው። ጥሩ ነው እንትኑ ሀሳቡ። የእኛ መተርጉማን ያው ሁለቱንም አንስተዋል። ሰዱቃዊ ስለሆነ ብለዋል። እንደገና ደግሞ አሁን ያነሱትንም ሊቀ ሊቃውንት ሐዋርያ ስለሆነ ሰምቼ መሰክራለሁ፣ ሰምቼ አስተምራለሁ፣ የትንሣኤው ምስክር ሆናለሁ ሳይሆን አይቻለሁ እኔም ለማለት ኦቶሪቲ ለመፍጠር ነው ማለት። እሱም እንደ ሐዋርያት እኩልነትን መብትን ለመፍጠር ነው የሚለው ጥሩ ነገር ነው። ይሄንን አሁን የገለጸው እናንተ ያያችሁትን እኔ ማየት አለብኝ፣ ቃላችሁን የምቀበላችሁ እኔም አይቼ ነው እንጂ እናንተን ቀጥታ ያያችሁትን ነገር ሳላይ እኔ አላምንም እያለ እንደሆነ ያሳያል ማለት ነው። እሱ አንድ ጥሩ ነገር ነው። ትርጓሜያችንም የተለመደ ስለሆነ ማለት ነው። አሁን ቶማስ ነክቷል ሲያዩት ቀጥታ እሱ ከነሱ አልፎ መንካትም ፈልጓል። ጌታም በእርግጥ እጅህን አምጣና አስገባ ብሎታል። ነክቷል ቀጥታ ወይስ በማየት ብቻ ነው የተመለሰ ቶማስ? ይቅርታ ነክቷል ቶማስ? እኔ እንደነካ ይመስለኛል። እንደዚህ መቼም ንባቦች የሌላቸውን ድፍረት በተሞላ ሁኔታ ለመናገር ቢከብድም መልሱን ስናይ ጌታ አምላኬ ከምን የመነጨ ነው መልሱ ማለት መልሱን ነው። እንግዲህ መጀመሪያ መልሱ ማየት አለብኝ ነው። ክርስቶስ ደግሞ እንደገባ ከቶማስ ጋር ምንም ንግግር አላደረገም እና እጅህን ወደ እኔ አምጣ ብሎ ያመንኩን እንጂ አትጠራጠር ነው ያለው። ስለዚህ ያመንኩን የምትለው ዳስስ ነው፣ እጅ ነው፣ እጅ ናት፣ ይህ ናት ያመንኩን። መልሱ ደግሞ ጌታዬና አምላኬ ካለ የጠየቀው ጥያቄ ተመልሶለታል ወደሚል ሊያመራን ይችላል። እና የጠየቀው ጥያቄ ተመልሶለታል ለቶማስ። ጌታዬ አምላኬ ካለው በዚያች ሰዓት ትንሣኤውን ነው ያመነ። ጌታዬ አምላኬ ሲል ትንሣኤውን ነው ያመነ ማለት ነው። አንተ ጌታም አምላክህ ነህ ሞትን አሸንፈሃልና ወደሚለው ይወስደናል። ትክክል ነው። ጌትነቱንም አምላክነቱንም ማመኑ ትክክል ነው። ያው እንግዲህ እንትኖቹን እንደዚህ ግልጽ አድርገን የጥንት ከቤተክርስቲያን አባቶችም እዚህ ኤንሸንት ክርስቲያን ኮመንታሪም ላይ የጥንት የቤተክርስቲያን አባቶች
መንካቱንም ጭምር ይናገራሉ። ያው አሁን የእኛ ትርጓሜ ምንጭ ከጥንት አርሊ ቸርች ፋዘርስ ጋር ሄዶ እንደሚገናኝ እንድናይ ማለት ነው። እነሱ አየ ብቻ ሳይሆን ነካም የሚለውን ነገር ቀጥታ ተናግረዋል ማለት ነው። ከእሱ ጋር ስለሚገናኝ ይሄን መጀመሪያ እንድንወስድ ጥሩ ነው። የእኛ ትርጓሜ መተርጉማን ያነሱትን ሀሳብ ከጥንት የቤተክርስቲያን አባቶች ጋር አገናኝተን እንድንሄድ ማለት ነው። ከዚህ ውስጥ ምንድነው መሰረታዊ ትምህርት ያለው ምንድነው የሚለውን ነገር አይ ቲንክ መነሻ ይዘን እኔ ዝም ሀሳቦችን ከዚህ ከመጀመሪያው ቀን ከ11 ጋር ከፍ ብሎ እስከ መዳሰስ ደረሰ የምትለዋ ነገር ግን ቁልፍ ጉዳይ ናት። በደንብ ብትታይ እንትን አድርጓል። እሱ ከደቀ መዛሙርቱ እንትን ብሎ ነው አልፎ ነው ሄደው እሱ ፍላጎቱ መጋቤ ብሎ ይቅርታ ልገባ ስለሆነ ወደ ስራ ቅድም ላለመግባት በጣም ጥሬ ነበርና ሰላም ብዬ ልወጣ ብዬ ነው። ይፈቅዱልኛል? አይ ጥሩ ነው በጣም እሺ። ክቡራን አባቶቼ እንኳን በድጋሚ እግዚአብሔር አገናኘን። ቃለ ሕይወት ያሰማልን ለመምህራኑ በሙሉ። በጣም ቆንጆ ትምህርት ነው። ያው እዚህ ሀገር እንግዲህ ስራ አለ እና ወደ ስራ እየገባው ስለሆነ ከታች በኤርፎን ነው መከታተል የምችለው፣ ማውራት ስለማልችል እዚህ ስራ ቦታ ስለማይፈቀድ ነው። ግን አብራችሁ እንድታዩት በዚሁ አጋጣሚ የማየትን ጉጉትና ፍላጎት የቶማስ ብቻ ነው ወይ የሚለው ራሱን የቻለ እንትን ነው። ሌሎችም ጴጥሮስም ዮሐንስም ስላደረጉት ከፍ ብሎ 8 ላይ ያው ማርያምም ስትነግራቸው እኮ ያው ማየት አለብን ነው ሩጫ የነበረው የዮሐንስም የጴጥሮስም። ወደ መቃብር የመጣው ሌላ ደቀ መዝሙር ገባ አየም አመነም የሚል ቃል እናያለን። እና ማየቱ ካላየን ማለቱ የቶማስ ብቻ አይደለም። ሁለተኛ ሳያዩ የሚያምኑ ብፁዓን ናቸው ብሎ ጌታ የመለሰበት ከመዳሰሱ በፊት አይቶ አምኗል የሚሉም አንዳንድ ጽሁፎች እኔ አንብቤያለሁ ከአባቶችም ማለት ነው። መጋቢው ላይ አይቶ ሊሆን ይችላል ብዬ አስባለሁኝ። እና አይ ቲንክ ዮሐንስ አፈወርቅም ይህንን ያለ ይመስለኛል። ልክ ናናይ ሲለው ሲያይ ጌታዬም አምላኬም ማለቱን እስከ መዳሰስ ግዴታ መድረስ አለብኝ። እዚያ ፍላጎት ቢኖረውም ማለት ነው። የማየት ጉጉቱ እዚህ አብንም ማሳየን ብሏል። እንግዲህ ቶማስ የማየት ነገር ግን ቁልፏ ነገርች ሳያምኑ የሚያምኑ የምትለዋ ጌታም እኮ መልሱን የመለሰበት ሳይዳስሱና ሳያምኑ የሚያምኑ ብፁዓን ናቸው አይደለም። የጌታ መልስ የምንረዳው እዚህ ጋር እንደው እንትኑ ሳያዩ የሚለው ይሄ ማየት ራሱ ምንድነው የሚለውን አብራችሁ ብታዩት አብሮ ቢብራራ ማየት ጌታ ሳያዩ የሚለው የአይምሮን ይሄ የስጋ ማየትን እንዳልሆነም ጭምር ቢገለጥ ጥሩ ነው። ቶማስ የጠየቀው በስጋ እንደዚህ ማየትን ነው። ጌታ ግን የመለሰው ይህንን አይነት እንደ ቶማስ ፊዚካል የሆነውን ነገር ማየትን ሳያዩ ብሎ ሲናገር መንፈሳዊ አይን ሳይኖራቸው ማለት እንዳልሆነም አብራችሁ ብትገልጡት እና ይሄ ሁለተኛ የትንሳኤው ምስክር የሚለው ራሱ የነ ዮሐንስና የነ ዮሐንስ እንትን የነ ሳያዩ ለምሳሌ የማርያም ጌታ ተነሳ ብላ ስትነግራቸው ተነሳ እንዴ ብለው አምነው ዝም ቢቀመጡ ኖሮ ወደ መቃብሩ ባይሄዱ ኖሮ ሐዋርያት ምን አይነት ስብከት ነበር የሚኖራቸው የሚለው ራሱ ወደዚያ ለማየት መሄዳቸው በራሱ መቃብሩን ባዶ ሆኖ ማየታቸው የትንሳኤው ምስክር የሚሆኑበትን ነገር ሙሉ እንዲሆን አድርጎታል። ሂጂና ነገራቸው ተነስቷል በያቸው ተነገራቸው ሌሎቹም። ከዚያ ግን እሽቅድምድም ነው ማየት አለብን ነው። እንደው ዝም ብሎ ግን ተቀብለው አሜን ብለው በቃ አይተናል ብሎ ቢቀመጡ ኖሮ
ምን አይነት ተጽዕኖ ሊኖረው ይችል ነበር? እንደው ከቴዎሎጂ አንጻር ይሄንን ማብራችሁ ብታዩት ነው። መልካም ቀን ይሁንላችሁ። 1 ደቂቃ አሳልፍ ያለሁ ለስራ። በጣም ይቅርታ ሊቃውንቱ ስላላችሁን እግዚአብሔር እናመሰግነዋለን። መልካም ነው። በጣም ጥሩ ነው። ያደሷቸው ጥያቄዎች ጥሩ ናቸው። ሀሳቦች አንደኛው ከማየቱ በፊት አምኗል የሚሉ ሰጀስት ያደርገዋሉ። አርሊ ቸርች ፋዘርስ ሁልጊዜም ቢሆን ከሚስማሙት አብዛኛው የሚስማሙበት ትምህርት ስለሆነ የሚወሰደው አሁን ኮመንት ያደረጉትን ሁሉንም ቼክ እያረኳቸው ነው። በሰጧቸው ኮመንታሪዎች ላይ የሚናገሩት አንዱ ትኩረቱ ማየት መፈለጉ ላይ ነው። አንዱ ትኩረቱ ማየት መፈለጉ ተከናውኖለት እጁ መቃጠሏን ሁሉ እንዴት ቻለች? እግዚአብሔር በግሬሱ በጸጋው ይሄንን ነገር ስላደረገለት ነው እንጂ እንዴት የጌታን አካል ነክቶ እሱ ሊተርፍ ይችላል? አካሉ ሰውነቱ እንዴት ሊተርፍ ይችላል? በጸጋ ነው እንጂ የሚሉ ሁሉ አሉ። እዚህ እንትኖቹ ማለት እያየኋቸው ስለሆነ አሁን ምንድነው ማየት መፈለግ መንካት ልክ ነው። ማየት መፈለግ ሁልጊዜም የአይን ምስክር ለመሆን መነሻ ስለሆነ ሐዋርያትም የአይን ምስክሮች ስለሆኑ የትንሣኤው የአይን ምስክሮች ስለሆኑ መቃብሩን ባዶ መሆኑን ማየትም ራሱን በአካል አግኝቶ ማየትም መዳሰስም ምንም መፈለግ ኃጢአት ነው አይደለም የሚል ጥያቄ አናነሳም። ጠቃሚ ነው፣ አስፈላጊ ነው። የአይን ምስክር ለመሆን ትክክለኛ የክርስቶስን ሐዋርያነት ምስክርነትን ለማሟላት አስፈላጊ ነገር ነው። ኒቆዲሞስ ይቅርታ ኒቆዲሞስ እያልኩት ነው ደጋግሜ። ዲዲሞስ ግን ቶማስ ከምን አንጻር ነው ይሄን የተናገረው የሚለው ከጥርጥር ነው ወይስ ትክክለኛ ተገቢ በሆነ እንደ ማንኛውም ሐዋርያ ልክ ጴጥሮስ፣ ዮሐንስ ሄደው መቃብሩን እንዳዩት ልክ ሲሰማ ማየት መፈለግ ነው የተናገረው? እሱ አንድ ነገር ነው ማለት ነው። እሱ ጤነኛ በሆነ መንገድ ስናየው ትክክል ነው፣ መጠየቅ ይችላል። ክርስቶስም አልተቃወመውም። ማየት መፈለጉን እንትን አላለውም። ግን ያመንህ ሁን እንጂ ያላመንህ አትሆን የሚለው አነጋገር ግን ቶማስ ለእምነት የዘገየ መሆኑን ያሳያል። ሐዋርያት የተነገሩትን ነገር ያልተቀበለ መሆኑን ያሳያል። ያንን ግን ክርስቶስ ገስጾ ነቅፎ ሳይሆን አሟልቶ እምነቱን የጎደለውን ነገር በሚያሟላ መንገድ ቀጥታ ነግሮታል ማለት ነው። አሟልቶለታል። በዚህ መንገድ እናየዋለን ማለት ነው። ከዛ ውጪ እንዳለ አንድ በአንድ ነጥቦችን ሁሉም የሚያተኩርባቸውን እያየን በዚህ መልእክት ውስጥ ምንድን የተላለፈ በዚህ ታሪክ ውስጥ ምንድን የተላለፈ ይሄንን መልእክት ያው መስበካችንም ስለማይቀር ብንሰብከው ምንድን ነው ሊያስተላለፍ የሚችለው በህይወታችን ላይ ምን ተጽዕኖ ሊያስከትል ይችላል? ይሄ በምዕመናን በሰሚው ህይወት ላይ እውቀቱን ቴዎሎጂካል አንደርስታንዲንጉን እንዴት ነው ከፍ የምናደርገው? ከዛ ህይወቱን እንዴት ነው የምንነካው? የሚሉትን ሁለቱን ነገሮች መጀመሪያ ቴዎሎጂውን እያየን ብንሄድ ማለት ነው። መሰረታዊ ነጥቦች የሚባሉት ለምሳሌ ቶማስ በሌለበት ሐዋርያት መንፈስ ቅዱስን ተቀብለዋል። ኃጢአትን ይቅር ማለት ስልጣንን ተቀብለዋል። በኋላ ኢየሱስ ክርስቶስ ተመልሶ መጥቶ ሰላም ለእናንተ ይሁን ብሎ ሁለተኛ እሱ ባለበትም እንደዚህ ቢልም ሰላም ለእናንተ ይሁን ተብሏል። በተለይ ደግሞ አብ እንደላከኝ እኔም ልካቸዋለሁ ተብሏል። መንፈስ ቅዱስን መቀበሉ ኃጢአትን ይቅር ማለትን መቀበላቸው መንፈስ ቅዱስን መቀበላቸውና አብ እንደላከኝ እኔም ልካቸዋለሁ የሚለውን መልእክት ቶማስ በሌለበት ሐዋርያት መናገራቸው እንደ እውቀት ቶማስን ኤክስክሉድ ያደርገዋል ያስወጣዋል ወይ ነው ወይስ ባይኖርም ይሄ ስልጣን ለቶማስን ጭምር ነው ወይ የሚሰራው? ልካቸዋለሁ የሚለው ለቶማስም ጭምር ይሰራል ወይ? መንፈስ ቅዱስ ተቀበሉ የሚለው ለቶማስም ጭምር ይሰራል ወይ? ኃጢአታቸውን ይቅር ያላቸዋቸው ኃጢአታቸው ይቀርባላቸዋል፣ ተይዞባቸዋል፣ የተያዘባቸውም የያዛችሁባቸውም ተይዞባቸዋል የሚለው ለቶማስም ጭምር ይሰራል ወይ? ይሄ አንድ ጭብጥ ነው። እንደ እውቀት መገንዘብ አለብን። ከዛ ወደ ቤተክርስቲያን ህይወት ይሄን እናስገባዋለን። ምን ማለት ነው ይሄ ማለት የሚለውን ነገር ማለት ነው። ስለዚህ የመጀመሪያውን ምናልባት እኔ እዚህ ላይ ትኩረቴን ስላደረኩ ሀሳብ ልስጥና እዚህ ልንላድርግ። ቶማስ አለመኖሩ በአካል ጌታ በተገለጸበት ሰዓት በተዘጋው ቤት በመጀመሪያው መገለጥ ውስጥ ቶማስ ባለመኖሩ ምክንያት አብ እኔን እንደላከኝ እናንተንም እልካችኋለሁ ካለው ተልእኮ ውጭ
ሊሆን አይችልም። መንፈስ ቅዱስን ተቀበሉ ብሎ መንፈስ ቅዱስን በሰጠበት ሁኔታ ውስጥ በሀብቱ ውስጥ ሳይታቀፍ መቅረት አይችልም። ኃጢአትን ይቅር በሉ ይቀራቸዋል፣ ይቀራላቸዋቸው ይቅር ይባላቸዋል፣ ይቅር ያላቸዋቸው ደግሞ ተይዞባቸዋል የሚለውም ይሄንንም ጸጋና ኃይል ስልጣን ከማግኘት ውጭ አይሆንም። ኤክስክሉድ አይደረግም። ፊዚካሊ ባይኖርም የጥሪው አካል ነው፣ የሐዋርያነቱ አካል ነው። እዚህ ውስጥ የተገኙት ሐዋርያት ከይሁዳ ውጭ ያሉትን 11ዱን ሐዋርያትን ስለሚወክል ይህም በምዕራፍ 17 ላይ ክርስቶስ ከጥፋት ልጅ በቀር እዚህ የጠፋ የለም ብሎ 11ዱን ሐዋርያት በጸሎት በአደራ ለአብ ስላስረከበ ስለሰጠ እሱም ሲገለጥም በአንድም በሌላም በተናጠል ቢገለጥላቸውም በተለያየ ጊዜ የሚገለጥበት ዓላማ ግን አንድ ነው እና ይህንን እንደ እውቀት ቶማስ በመጀመሪያው መገለጥ ውስጥ በአካል ባይኖርም ጌታ በመገለጡ ከተሰጠው ተልኮ ካጸናው ተልኮ አስቀድሞ ቶማስ ስለነበረበት በሐዋርያነት ተልኮ ውስጥ ሐዋርያት ሲመረጡ ሲሾሙ መንፈስ ቅዱስን ተቀበሉ ስልጣን ሲሰጣቸው ወንጌልን ስበኩ ምናምን አጋጋንንትን አውጡ ሙታንን አስነሱ ምናምን ሲላቸው ያው ሁሉ ተልኮ ውስጥ አለ ቶማስ ስላለ ያኛውን ያጸና ከትንሣኤው በኋላ መጥቶ ያንን ስላጸና አዲስ ስላይደለ እዚህ ውስጥ አለ። ኃጢአትን ይቅር ማለትም እዚህ ውስጥ አለ። ቀድሞም ክርስቶስ በተለያየ ቦታ ላይ ኃጢአትን ይቅር እንዲሉ ለጴጥሮስም ሰጥቷል ማለት ነው። አሁን ለጴጥሮስ ቂሳሪያ ፍኖተ ቂሳሪያ የሰጠው ስልጣን ለጴጥሮስን ብቻ አይደለም የሚመለከተው ሐዋርያትን በሙሉ እንደሚመለከት ሁሉ ማለት ነው። የመጀመሪያ ይሄ ነጥብ ለሚሰማ ግልጽ ሆኖ እንዲሄድ ማለት ነው። ሁለተኛው ነጥብ የሐዋርያት ለቶማስ ጌታ የተገለጠላቸው መሆኑንና ያዩት መሆኑን መንገራቸው የጌታን መገለጥ የመጀመሪያዎቹ ሐዋርያትም ቢሆኑ የጌታን መነሳት የመጀመሪያዎቹ ሐዋርያትም ቢሆኑ አንዳቸው ለአንዳቸው እየነገሩ አንዱ ለአንዱ ማስረጃ እየሆነ አንዱ ለአንዱ ምስክር እየሆነ የጌታን ትንሣኤ በጌታ መገለጥ ብቻና ለአንዱ መታየት ብቻ ሳይሆን ያኛው የተገለጠለት ለሌላው እየነገረ ያጸናው መሆኑንም እንድናይ ማለት ክርስቶስ ለአንዱ ለሁለቱ ለሶስቱ ይገለጣል፣ ሄደው ለሌላው ይናገራሉ። የሚናገሩት ነገር ምስክርነቱ የሌላውን እምነት የሚያጸና የጌታን ትንሣኤ ደጋግሞ እንዲያምኑት የሚያስተምር ምስክርነት መሆኑን የውስጥ በሐዋርያት መካከል እርስ በርሳቸው አንዱ ሐዋርያ ለሌላው ሐዋርያ ምስክር የሆነ መሆኑን እንድናይ ማለት ነው። ይሄ አስፈላጊ ነገር ነው። ይሄ ደግሞ የቤተክርስቲያንን አንድነት አንድ ምዕመን አንድ ካህን ለሌላ ካህን አንድ ምዕመን ለሌላ ምዕመን አንድ ሰው ለሌላ ሰው እየመሰከረ እየተሳሰረ የሚሄደው መሆኑን የቤተክርስቲያንን መሰረታዊ ነገር እየያዘ እንዲሄድ ማለት ነው። ግን የቶማስ ሐዋርያት ከጠየቁት በላይ መጠየቁ ቅድም ተነስቷል። ምንድነው የፈለገው ሲባል ሐዋርያት አይተናል ነው ያሉት። እሱ ግን መንካት መፈለጉ አይ ቲንክ የተለየ ሰርተኒቲ እንደፈለገ የተለየ ማረጋገጫ እንደፈለገ የተለየ ከነበሩት ሐዋርያት መካከል በትንሣኤ ሙታን ላይ የተለየ ክርስቶስ በመነሳት ባለመነሳቱ ላይ የተለየ ጥያቄ እንዳለው እና ያንን ክርስቶስ ደግሞ ስለ ግልጽ ስላደረገ ያመንኸውን እንጂ ያላመንካቱን የሚለው ንግግርም ስላለ ትንሣኤውን ለማመን ተቸግሮ የነበረ ሰው መሆኑን በልዩነት መናገር እንችላለን ብዬ ገምታለሁ። ምክንያቱም ክርስቶስም ያመንኸውን እንጂ ያላመንካቱን ብሎታል፣ እጅህን አግባ ብሎታል። እና ይሄ እጁን ለማስገባት መፈለጉ ከሐዋርያት የበለጠ ትንሣኤውን እየተጠራጠረ እንደነበረ የሐዋርያትን ቃልም እየተጠራጠረ እንደነበረ እሱም እናንተ ካያችሁት በላይ እናንተ ማየት ከመፈለጋችሁ በላይ እኔ ተጨማሪ ነገር እንፈልጋለሁ እያለ መሆኑን ማረጋገጥ እንችላለን። እና ይሄንን እንደ እውቀትም እንደ ስብከትም አጽንተን ብንወስደው ጥሩ ነው። አንዳንድ ሰው ጥርጥሩ ሊከብድ ይችላል። አንዳንድ ሰው ለማመን ሊከብደው ይችላል። ብዙ ተምሮ ብዙ ዳገቱ ወህዶ እውቀቱ ወይም ደግሞ ይሄ ሰዱቃዊ መሆኑን ማስረጃ ካለን ሰዱቃዊ መሆኑ ያው በትርጓሜያችን ተቀምጧል። ግን ተጨባጭ የተጻፈ ማስረጃ ስናገኝ በትክክል ሰዱቃዊ መሆኑ ምን ያርጎታል ማለት ነው? ከሌሎች ሐዋርያት የበለጠ ማስረጃ እንዲፈልግ አድርጎታል። ስለዚህ ባክግራውንዳችን አንዳንድ መንፈሳዊ ትምህርቶችን እንድንረዳ
ወይም እንዳንረዳ ባክግራውንዳችን ጠንካራም ደካማም ምክንያት ሊፈጥርብን ይችላል በህይወታችን ላይ ማለት ነው። ያለፍንበት ነገር የኛ ማንነት መንፈሳዊ ነገር እንድንቀበል ወይም እንድንጠራጠር ሊያደርገን ይችላል የሚለውን ይወስዳል ማለት ነው። ከዛ ውጪ ክርስቶስ ተገልጦ ኒቆዲሞስ ላይ እኔ አሁን እንትና ማን ነው ቶማስ ላይ በጣም ትኩረት ማድረጉንም መርሳት የለብንም። ጌታ በተገለጠ ጊዜ ቀጥታ እንትናን ስለሆነ ቶማስን ስለሆነ ቀጥታ ሄዶ እጅህን አምጣ አስገባ ያመንህ እንጂ ያላመንህ አትሁን ያለው እሱ ላይ ስለሆነ ያላመኑትን የማሳመን የደከሙትን የማጽናት የተጠራጠሩትን ወደ እምነት እንዲመጡ የማድረግ በትንሳኤው 40 ቀን የቆየበት ዋና ዓላማ መሆኑንም መርሳት የለብንም። ማለት 40 ቀን በምድር ላይ ከተነሳ በኋላ የቆየ እንደተነሳ ዕለቱን ያላደረገው ለምንድን ነው ስንል የምናገኘው ጥያቄ ደጋግሞ በመገለጥ ለደቀ መዛሙርቱ ትንሳኤውን እርግጠኛ እስኪሆኑ ድረስ ለማስተማርና ለማጽናት ነው። ስለዚህ ለቶማስም ሲጠራጠር ጌታ ደግሞ የተገለጠበት ዓላማ ይሄን ቶማስ ስለተጠራጠረ የሱን እምነት ለማጽናት ነው ብለን አጽንኦ ሰጥተን በእውቀትም ደረጃ በህይወትም ደረጃ ጌታ ሲጠራጠሩ ሰዎቹ ሲደክሙ የበለጠ እንዲጠነክሩ እንዲያምኑ የሚያደርግ በቤተ ክርስቲያን በመምህራን በመጻሕፍት በመንፈስ ቅዱስ ኃይል በልዩ ልዩ መንገድ በጸጋ በመከራ ሊሆን ይችላል፣ በተለያየ መንገድ ሊሆን ይችላል፣ ሊያገኛቸው ሊነካቸው ይችላል። ያ ደግሞ ዓላማው ሰዎቹን ወደ እምነት መመለስ ነው፣ ወደ ትምህርት መመለስ ነው፣ ወደ ጥንካሬ መመለስ ነው። ደክሞ ከታዩ የበለጠ እንደመመገብ ማለት ነው። ታሞ የታመመን ሰው የበለጠ አቴንሽን እንደመስጠት ማለት ነው። የራበውን ሰው የበለጠ ከሌሎች ካራባቸው ይልቅ አድልቶ መመገብ እንደማለት ነው። ስለዚህ ጌታ ለቶማስ ይቅርታ የበለጠ ትኩረት ሰጥቷል በዚህ መገለጥ ውስጥ። ይሄ ደግሞ ሰውየው የተለየ ድክመት ስለነበረበት ነው የሚለውን አጽንኦት ልንሰጥ እንችላለን ብዬ ገምታለሁኝ። እንግዲህ ይሄንን የእኔ ስብከት ነው። አንዳንዱ ፋክት ነው፣ መከራከር የማያስችል ፋክት ነው። አንዳንዱ ደግሞ በሌላ መንገድ መቅረብ የሚችል ስብከት ነው። ከዚህ ቀጥሎ ሌሎችን መምህራን ሀሳብ ለመስማት ፈልጋለሁ። እግዚአብሔር ያክብርልኝ በጣም። እሺ የኔታ መጋቢ ብሎ የአይመረ ቃለ ሕይወት ያሰማልን። የኔታ ሊቀ ሊቃውንት አባ መላኩ መጨረሻ ላይ ማጠቃላይ ሀሳብ ይሰጡልናል። ሌሎችም መልስ የሚሏቸውን ማስረጃ የሚሏቸውን እንዲያቀርቡ እድል እንስጥና ያው ሰዓታችንም ስለሄደ እንረዳለን። የእረፍት ሰዓት ሰው ማረፍ ያለበት ሰዓትም እየደረሰ ነው። መጋቢ ሐዲስ አባ ዕዝራ በዚህ በተነሱት ጥያቄዎች ላይ መልሰዎትን ወይም ማስረጃ የሚሏቸውን ነገሮች ያቅርቡና የኔታ ሊቀ ሊቃውንት ግን መጨረሻ ላይ ማጠቃላይ ሀሳብ ይሰጣል። መምህር አይመረ መጋቤ ብሉይ ጥሩ ሀሳብ አንስተዋል። ያው ጌታችን በፈቃዱ ነፍሱን ከስጋው ከለየ ጀምሮ ዮሴፍ ኒቆዲሞስም ነክተውታል፣ ገንዘዋል። ግን እነሱን አላቃጠላቸውም። አምነው ያው መስፍኑን ጠይቀው አንበሳ የገደለውን ንጉሥ ያሰቀለውን ዝም ብሎ መንካት እንደማይቻል ተብሎ እንደተነገረው ሁሉ ጠይቀው ስርዓተ ግንዘት ሲፈጽሙ መለኮት የተዋሃደው ስጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነውና አናግሯቸዋል፣ ተናግሯቸዋል።
በክብር እነሱም ስርዓቱን ፈጽመዋል። አሁን እነሱ ላይ የእጅ መቃጠል ሌላ ሌላ ነገር ላይ አልተከሰተም። ቶማስ ግን እንደተባለው እርግጥ በስቅለቱ ጊዜ ሁሉም ፈርተዋል፣ ተበትነዋል። ትልቁ ደግሞ በተለይ በፈሪሳውያን በሰዱቃውያን ወገን የነበረው ሀሳብ ትንሣኤውን ማጥፋት ቢነሳም እንኳን አልተነሳም የሚለው ሀሳብ ህዝቡ ላይ እንዲወራ ማድረግ ላይ በጣም ይሰራ እንደነበር ያው መጽሐፍቶቹ ይነግሩናል እና በተለይ መቃብሩ ላይ ጠባቂዎች እስከ መሾም ድረስ አሁን ምንድነው ውስጣቸው ይነሳል የሚል በትንቢትም የተነገረው እሱም ራሱ በትምህርት ሲያስተምረው የነበረው ነገር ያውቃሉና ቢን ኋላም እንኳን ከተነሳ በኋላ አልተነሳም ተነስቷል የሚል ነገር ከአፋቸው እንዳይወጣ ምን አይነት ማስጠንቀቂያ ይሰጧቸው እንደነበር ማየት ይቻላል። ስለዚህ እኔም ይሄ ተጠራጣሪነቱ ወይም ደግሞ የትንሣኤ ሙታን ከሙታን ተለይቶ ተነስቷል የሚለው ሀሳብ እንዳይነገር የወገኖቹን ሀሳብ አያራምድም የሚል አይኖረኝም። ለምን ምንም ቢሆን ሰው አስተዳደጉን ነው የሚመስለው እና የክርስቶስን ትንሣኤ መደበቅ ከሚፈልጉ ወገኖች ላይ ሆኖ ሙሉ ለሙሉ ውስጥ ያለውን ነገር ስላልወጣለት ያ ሀሳብ ጭልጥ ግርኝት ብሎ ከውስጥ ይወጣል ብዬ አላምንምና ያንን ሊያወጣለትም ሊሆን ይችላል ና ንካኝ ብሎ በልዩነት እሱን የፈቀደለት። ስለዚህ በልዩነት በቃ ውስጥ ያለችውን ጥርጣሬ እንዲወጣለት እና ና ንካኝ ብሎ የፈቀደ ያ ነው ብዬ አምናለሁ። ነገር ግን ከዛ በኋላ ነክቶታል ወይስ አልነካውም የሚል ሀሳብ ነው እንደ ሀሳብ የተነሳው። እኔ ይሄ ጌታዬ አምላኬ የሚል የድንጋጤ ቃል ይመስላል። ከዛ በፊት ተጠቅሞት አላየነውም። እሱ ራሱ ኢየሱስ ክርስቶስ መስቀል ላይ ሆኖ ከተናገራቸው 7ቱ አጽራተ መስቀል 2ቱ ንግግሮች አምላኬ አምላኬ የሚለውና ኦ አባ የሚለው አባቴ አባቴ የሚል አምላኬ አምላኬ የሚል ይናገር ነበር እና እነዚህን ቃላት መቼም እንኳን አይደለም እሱ ሌሎቹም አልሰሙም ማለት አይቻልም። እንኳን እሱ ሌላውም ሰምቶታል። ስለዚህ ልዩ የሆነ ተአምር ስላገኘ ይመስለኛል ጌታዬ አምላኬ ብሎ የድንጋጤ ቃል የተናገረውና ማመኑን ጭምር ያረጋገጠውና ለዚህም ነው እንደው ከሌሎች መጽሐፍት ጋርም ብናያይዝ እሳት በላዕለ አማጽያን ለእለ ይክህዱ ስሞ እንግዲህ የሚያቃጥል እሳት ነው እሳትነቱን የሚያሳይ ይመስለኛል እና የክርስቶስም ና ንካኝ ማለቱ ውስጥ ያለውን ጥርጥር ካደገበት ማህበረሰብ ጋር ያለውን ያንን ለማጥፋት ነው። እሱም ራሱ ደግሞ ያልተለመደ ቃል ጌታዬ አምላኬ ብሎ በድንጋጤ መናገሩ ልዩ ተአምር አጋጥሞታል የሚል ሀሳብ ነው ያለኝ። ይኸው ነው። እሺ መጋቢ ምስጢር ቆሞስ አባ ሰርጸ ሚካኤል ቃለ ሕይወት ያሰማልን። እናመሰግናለን። የኔታ ሊቀ ሊቃውንት የኔታ መጋቢ ብሉይ አእመረ በእነዚህ ሀሳቦች ላይ ሀሳብ ይስጡና የማጠቃላይ ሀሳቦች እናደርጋቸው። ሰዓት ስለሄደ
ከዛ እርስዎ እንደጨረሱ ደግሞ ሊቀ ሊቃውንት የኔታ አባ መላኩ የማጠቃለያ ሀሳብ ሁለታችሁ ስጡና ጉዳዩን እንቋጨው። የተነሱ ሀሳቦች አሉ። አሁንም እነሱን ጠቅላላ አድርጋችሁ ሳረሳ በዚሁ አያይዘው መጋቤ ብሉይ የኔታ ይመረ እንዲመልሱልኝ። ታች የተጠየቀ ጥያቄ ነበር፣ ቅድም ረስተ ነው። ቶማስ የት ሄዶ ነው በኋላ ከሐዋርያቱ እንደዚህ አይነት ጥያቄ ጠየቀው ሐዋርያቱን የሚልና ሌላው ደግሞ ገና ወደ አባቴ አላረኩምና አትንኪኝ የሚለው ለእሷ ብቻ ነው ወይ የሚሰራው ለቶማስ አይሰራም ወይ የሚል ይመስለኛል ጥያቄው ስላለፈ ነው። እነዚህንም አያይዘው የማጠቃላይ ሀሳብ ይስተላል። ቅድም ተናግሬ ያለው እንትኑን ምንድነው የቶማስን መኖር አለመኖር ለምንድን ነው ያልነበረ ለሚለው አለመኖሩ ብቻ በቂ ነው። ምክንያቱም ሐዋርያት በዛን ወቅት ይበተኑ ስለነበረ በትርጓሜያችንም የተወሰኑ ጊዜያት ነው ለ11ዱም በምላት የተገለጠ እንጂ ሌላው ጊዜ ለአንዱም ለሁለቱም ለሶስቱ ለአራቱም እየተገለጠ ይታያቸው ነበረ ነው የሚለው። ስለዚህ ያ የሚሆነው ለምንድን ነው ለሚለው ስለሚፈሩ ስለሚበተኑ ተሰብስበው አንድ ላይ መሆን አይችሉም። ቢሆኑም ዘግተው ነው ቤት ዘግተው ነው የሚቀመጡ። ስለዚህ ቶማስ የተበተነበት ምክንያት ተስፋ ቆርጠውም ስለነበረ መልሶ ነው በትንሣኤው ደጋግሞ በመገለጡ 40 ቀን ደጋግሞ በመገለጥና መነሳቱን በማረጋገጥ ከዛም ደግሞ መንፈስ ቅዱስን በመላክ ነው መልሶ የሰበሰባቸው ያጸናቸው። በትንሣኤው መንፈስ ቅዱስን በመላክና ኃይልን በማልበስ ነው ያጸናቸው እንጂ እነርሱ በብዙ ፈተናዎች ስለነበሩ ተበታትነው ስለነበረ አለመገኘቱ ምክንያቱ ይሄ ነው ማለት ነው። የቶማስንና የማርያም መግደላዊትን አትንኪኝ ግን የምናገናኘው በአንድ ነገር ነው። ቶማስ መንካት የፈለገው ጥርጥር ለማስወገድ ነው። ለማመን መንካት አለብኝ፣ ጎኑ ማስገባት አለብኝ፣ ካላደረኩ አላምንም ነው ያለ። ማርያም መግደላዊትንም በትርጓሜ ላይ ይሄ በንባብ ነው። የማርያም መግደላዊትንም በትርጓሜ ላይ መምህራኖቻችን መነሳቱን አታምንም ነበረ፣ ስለዚህ ነው አትንኪኝ ያላት የሚል አለ። አላመነችበትም ነበርና አትንኪኝ ያላት የሚል አለ። የስንብት መስሏት የመጨረሻ መስሏት ነበርና የመጨረሻ እንዳልሆነ ለማረጋገጥ አትንኪኝ ያላት ይላል። ቃል ላይ ብዙ አውርተንበት ስለነበረ አትንኪኝ የሚለው ሀሳብ ማርያም መግደላዊትን እንዳትነካት ከመፈለግ ጋር የተያያዘ አይደለም እና ሀሳቡን በትክክል ለመረዳት ቃሉንም እንደ ቃል አትንኪኝ የሚለውን ቃልም በትክክል መረዳት አለብን፣ እንዳለ የንባቡንም አውድ በትክክል መረዳት አለብን የሚል ተነጋግረን ነበረ። ሰግደውለታል፣ በእግሩ ስር ወድቀው ማለት ነው። እግሩን ይዘው ሰግደውለታል። በማቴዎስ ወንጌል 28ም ተገልጿል። ሁለተኛ ማርያም መግደላዊትም ከነካችው በኋላ ነው አትንኪኝ ያላት። ቃሉ ራሱ ነክቷታል፣ ነክተዋለችና አትንኪኝ ማለቱ ምንም የሚሰራው ነገር የለውም። የነካህን ሰው አትንካኝ ማለት ደግመህ አትንካኝ ለማለት ሊያገለግል ይችላል። ግን መንካት ትክክል ስላይደለ አትንካኝ ማለት ነው ብሎ ለመረዳት ያስቸግራል ማለት ነው። ሶስተኛው ግን ሁለት ቃላት እዛው ላይ ይሄንን ቃል በትክክል መረዳት እንዳለብን የሚያስረዱ ሁለት ቃላት አሉ። አንዱ ቃል ሄደሽ ለወንድሞቼ በገሊላ ቀድማቸዋለሁ ብለሽ ንገሪያቸው የሚለው ቃል ነው። ሄደሽ ንገሪ መነሳቴን፣ ይሄን መልእክት አድርሽ የሚለው ነው። ሁለተኛው ደግሞ አላረኩም ወደ አባቴ አላረኩምና የሚለው ነው። አላረኩምና ማለት ገና አለሁኝ እቆያለሁ ማለት ነው። ስለዚህ ደግመሽ ታገኘኛለሽ የሚል መልእክት አለው ማለት ነው። እንደገና ሂደሽ ንገሪ የሚለው ቃልም እኔን ከመያዝና
እግሬ ስር ወድቀሽ ከመቆየት ከመዘግየት ይልቅ ፈጥነሽ ሂጂልኝ እና መልእክት አድርሽልኝ የሚል ሀሳብ አለው ማለት ነው። ስለዚህ እሷን ለመልእክት አፍጥኗታል። እምነቷን አንዱ በመገለጥ እና በመታየት በማነጋገር እንድታውቁ አድርጓል። እምነቷን አጽንቷል። እንደ ማንኛውም ሰው ማመኗን መነሳቱን ማመን ያልቻለች ገና ጥርጥር ላይ ያለች ስለነበረች ይህንንም እሷ አሳይታለች። ምክንያቱም ምን ብላለች? ጌታዬን ወስደው እንደሆነ ለመላኩም ጌታዬን ወስደህ እንደሆነ አምጣው፣ ሽቱ ልቀባው እፈልጋለሁ፣ የጌታዬን ስጋ ወስደውታል ነው የምትለው እንጂ ተነስቷል የሚል አይደለም። አይምሮ ውስጥ ያለ ተሰርቋል፣ ወስደውታል፣ ማን የወሰደው የሚል ነው የሷ መንከራተት የነበረው። ስለዚህ ያንን ግምቷን ያንን እምነቷን መነሳቱን አለማወቋን አለማመኗን እሱን እያረጋገጠ ወደ ትንሣኤ እየመለሳት ነው ማለት ነው። በሌላ በኩል ደግሞ አላረኩምና ስለዚህ አትፍሪ፣ ደግሞ አላገኘውም፣ ተሰናበቱት፣ የመጨረሻ ነው ማለት ነው ይሄ ብለሽ እንትን አትበይ፣ አትጓጉ፣ ስለዚህ ታገኝኛለሽ የሚል ነገር ስላለው እሱን በዚህ መንገድ መረዳት እንዳለብን ቀንም ተነጋግረናል። ያው ይሄ ብዙ ሰዓት የቆየንበት ነው፣ እንዲያውም ቀን ላይ ማለት ነው። ሌሎቹን ነገሮች የቶማስን ሕይወት በተመለከተ የተነሱትን ነገሮች ሊቀ ሊቃውንት በመላኩ ካሉ ነገሩን አጠቃለውልን በጸሎት ይዘጉልን። እኔ የምፈልጋቸውን ነገሮች ብዙዎችን ስለተናገሩ ይበቃኛል። ሰላም ደሩልኝ። እግዚአብሔር ያክብረል። እሺ፣ እናመሰግናለን። እሺ፣ የኔታ ሊቀ ሊቃውንት ይሰማዎታል? የኔታ ሊቀ ሊቃውንት አባ መላኩ የሚሰማዎት ከሆነ የማጠቃላይ ሀሳብ ይስጡና። የተሰማቸው አይደለም መሰለኝ። እየተሰማቸው አይደለም። አዎ። ስለዚህ ይህንን ሀሳብ የኔታ መጋቢ አይመረ ሰብሰብ አድርገው ይቋጩልና እንጨርሰው። እንደዚህ የተነሱ ሀሳቦች ስላሉ እነሱን ሰብሰብ አድርገን እንደዛ ከሆነ አንዱ ኒቆዲሞስ ማን ነው? ይቅርታ ኒቆዲሞስ ዛሬ ደጋገሙት። ዲዲሞስ ቶማስ የጌታን በጣም ሶሪ መጥተዋል። የኔታ መሰረት አይ አልመጡም። እሺ አሉ። እሺ እስኪ የኔታ እንዴት አሉት? እንኳን አደረሰዎት። እንኳን አደረሰን። ሰላም አላችሁ ሁላችሁም ብያለሁ። ያው ትንሽ እስኪ ያሬድ ይሄንን ነካው የሚል አለው። አራዮ ከአራዮ ውጭ በገሰሱ አንቀጽ የሆነ ነገር አላስታውስም። አራዮ የሚለው ነው የሚበዛው። አራዮ ለቶማስ እርግዘ ተገበሁ የሚለው ነው ስለሆነ እሱ አለ። ከዚያ ውጭ ያለውን አላስታውስም። ግን እሱ ቅድም ስትሄዱበት የነበረው እንዳለ ወስጀው ቶማስ ለመባል የበቃበት ምክንያት ምንድን ነው የሚል ሀሳብ አስቼ ነበርና ምሳሌ ትናንት ማይዶት ስንል ዛሬ ቶማስ ስንል ነገ አልዓዛር ስንል የሚያሳዩ ነገሮች አሉ። ግን ቶማስ ላይ ግን የሚያሳይ ነገር የዛሬው ምንድን ነው? እንትኑ ዜማዎች ምንድን ናቸው? የዛሬ የነገ ዜማዎች ማለት የነገው ዜማ ራሱ ድጎ የሚጠቅስ ነገር የለውም። ማለት ቶማስን አያነሳም። የሚያሳየው የገብሩ ባለ መላእክት በጥቅል ያነሳል። ሰማያት፣ ደመናት፣ ባህር፣ አዕዋፈ ሰማይ እንዲህ ነገሮች ያነሳል እና ትንሣኤውን ጋር በመጠቅለል ነው እንጂ ስፔሲፋይድ አያረግም። ከዚህ አንጻር እንግዲህ ሰኞንም ማይዶት በሚል ያነጽራል። የሮቡንም አልዓዛርን ያነሳል። ሐሙስንም አዳምን ተፈጥረ አዳም በሚል ያነጽራል። የዓርብንም ቤተክርስቲያንን በደንብ ያነሳታል። የቅዳሜውንም ቅዱሳት አንስት በሚል በደንብ እንትን ይላል እና ማክሰኞ ላይ ግን ቶማስን ለማሳየት ድጓው ላይ አያሳይም። ማለት ዕለታቱን በዋዜማ ጀምሮ ነው በዚህ እንትን እያለ የሚሄድባቸው ሊቆስ
አያሳይምና ቶማስ ዚቁ እሱም ዚቁም ቢሆን አይልም እንደ ድጓ ለአልዓዛር ጸዎ መቃብር ድጓ ዜቆም ቢሆን አያሳይም። ዚቁን ካልሰራ የእንትናችን ግጻዊ የእንትኖች ብዙ የተለመዱ ናቸው። እኔ ቀጥታ ዚቁን ቀጥታቸው አላውቅም፣ ግን የንባቡን የእንትኑን ንባብ ነው ቸክ ማድረግ የምንችለው። ይሄ የግጻዊውን ማለት ነው። አካሄዳችንን ቸክ ማድረግ ነው። ከግጻዊ ላይ ስለሆነ የሚይዘው ነው የምንሄደው። ግጻዊው ደግሞ ሂዶ በእንትን ላይ ነው፣ በዚቁ ላይ እና በድጓ ላይ ነው የሚመሰረተው። በቃ ከእሱ አንጻር ነው። እኔም እኮ ግጻዊዎቹ እነሱን መሰረት ስለሚያደርግ ከምን አንጻር ነው የተወሰደ ወይም በሌላ ላየነው ነገር ካለ ደግሞ እንኬስ የሚል ነው። ሌላ እንትን የማውቀው የለም ቀጥታ ከዚህ ጋር የተያያዘ ቶማስ ለምን ተባለ ለሚለው ማለት ነው። አንዴ ስራዬ ብዬ እያየሁ ነበር፣ ይሄንን የሳምንቱን ድጓ እያየሁ ነበር። አሁን ድጓ እጄ ላይ የለም። የሚገርመው የአጫብሩንም የእንትኑን የቤተልሔሙንም እያየሁ ነው። አዎ ሁለቱም የዘር አንዳንድ እንትን ይኖርበታል እንጂ የሀሳብ የዘር ልዩነት የለበትም። እኔ አሁን እጅ ላይ አለ እያየሁት ነበርና ለማየት ሞክሬያለሁ። ራሱ ከዚህ በፊትም እንትን ስለሚለኝ ሁልጊዜ ስለማነሳው ዛሬም ድጋሜ እንትን ስል ጥሩ ነው መነሳቱ፣ ጥሩ ነው። ለቀጣይ የቤት ስራ የሰማችሁ የቤት ስራ ያዙ። ውይይት እንደዚህ የቤት ስራ ሲያመጣ ነው ጥሩ። ለምንድን ነው ቶማስ የምንለው? ሲጀመር የቶማስ ቀን ነው ወይ ዛሬ ነው ወይስ ማክሰኞ ክፍት ስለሆነ ለቶማስ ብንሰጠው ተብሎ ነው ቀኑ? ሌሎች አላቸው እንትኖቹ አይደል? ሌሎቹ አላቸው። ለምን ቶማስ ከዘውትር ድጓ በኋላ ከሄደ በኋላ ነው ራሱን ችሎ ቶማስ የሚሰራለት ማለት ነው። በዚህ በሳምንቱ ምን ላይ ነው የሰጠው? ምን ላይ ነው ካለፈ የሰጠው? በኋላ ፋሲካውን ብሎ የዘወትሩን ካለ በኋላ ራሱን ችሎ ዘቶማስ ብሎ ይነሳል። ከዋዜማ ጀምሮ ማለት ነው። ተንሳሙታል ሆራ ባለው አርዳይ ሁጉባን ብሎ አራይ ወለ ቶማስ ርዘ ተገበ ሆለንድር ያስክና ተደውም ሲወለ ወሪዶ ኃይሎ ከሄዶ ምህርካሁ ለሰይጣን ሄዶ ተንሳሙታን እያለ ራሱን ችሎ ይሰጠዋል ለብቻው። ከዛ ለአልዓዛርም እንደዚሁ በተመሳሳይ ግን እዚህኛው ላይ ከሰናብቱ ከመድረሱ በፊት ግን ሳምንቱ በየቀኑ ላይ አልሰራ ሌላ ቦታ ላይ ነው እንጂ እዚህ ላይ ግን አናገኘውም። እና እሱን ነገር ላይ ነው እኔም ግራ የገባኝና ጥሩ ነው። እንትኑን ግጻዌን እና ድጓውን ዚቁን ማየት ነው። የዜማ ስርዓቱ ስርዓት አምልኮቱ ነው ሁሌ የሚመራው። ይሄንን የግጻዌውን አካሄድ የሚመራው የቅዱስ ያሬድ የዜማ አካሄድ ስለሆነ እሱ የተደራጀበት መንገድ ስለሆነ በምን መንገድ በዚህ ላይ ገብቶ ነው ምን አይነት አደረጃጀት ነው ይሄንን የፈጠረው የሚለው ጥሩ ጥያቄ ነው። ያው ሐሳቡ ወይ በነባር የቅዱስ ያሬድ ዜማ ስርዓታችን ውስጥ ወይም ደግሞ በግጻዌያችን ውስጥ የገባ ሌላ ምንጭ የሆነ ነገር ፈልገን እንትን ማለት እንችላለን። ከመጀመሪያው አደረጃጀት ላይ በቃ በትንሣኤው ከጀመረ በኋላ ሳምንቱን ሲሳይብ የሰኞንም የማክሰኞንም የረቡዕንም ይናገራል። ግን የማክሰኞ ላይ ቶማስን የሚያነሳ ነገር አናገኝበትም። ከዚያ በኋላ ነው የሰናብቱን ድጓ ካሄደ በኋላ የዘወትርን ድጓ እንደጨረሰ የቶማስን ለብቻው የአልዓዛርን ለብቻው ያነሳል። አዳምንም በተመሳሳይ ቶማስ አለ፣ እዛ አልዓዛር አለ፣ እዛ አዳም አለ። እዛ ቤተክርስቲያን ብሎ ይሄዳል። ያንኛውን ወደዛ አምጥተውት ነው ወይስ ደግሞ እንዴት ነው የሚለው? ያኛው ኦርደሩ ግን በዚህ ነው አይደል? ከሄደ በኋላ እንትኑ ላይ ዘወትሩን ከሄደ በኋላ የቶማስን ያነሳል፣ ከዛ የአልዓዛርን ያነሳል። ከአልዓዛር እሱ እዚህ ውስጥ ጥሩ ነው። ይሄ ቅደም ተከተል ወደዚህ ሊመጣ ይችላል። ጥሩ ነው እኮ። ከዚያ አዳም አለ። ልክ ነው እኮ። ከዛስ ቶማስ አለ፣ አልዓዛር አለ፣ ከዚያ አዳም አለ፣ ከዚያ ቤተክርስቲያን አለች፣ እዛ ቅዱሳት አንስትን ይቀጥላል። ኤግዛክትሊ ትክክል እኮ ነው።
ግን አሁን ሌላ ቶማስን ያስገባበት መንገድ የእሱን ተከትሎ ነው ያለው። በዚህ ሳምንት ውስጥ ባያስገባውም ማለት ነው። ግን ከዚህኛው ለዚያ ነው እኔም እንዲጠራ የፈለኩት። ከዚህኛው ግን ማይሎትንም በደንብ ያስገባ። ከዛ ማክሰኞውን ግን በዓሉ እንዴት እንዳከበሩት ህብረቱን ደግሞ በዓሉን የማክበሩን ሂደት ሰማያውያንም ምድራውያንም በምድር ያሉት ደግሞ የሰው ልጅም ሌላውም ፍጥረት ሁሉ እንዳከበረው እንደተደሰተበት የሚገልጽ እንጂ ስፔሲፋይድ አያደርግም። ሮቡ ላይ ግን ስንመጣ በተመሳሳይ ያነሳ። ሐሙስም ዓርብም ቅዳሜም እንደዛ ስላደረገ ነው እኔ እንደ ጥያቄ ያነሳሁት። እንደዛ አሁን በዚህኛው እይታ መውሰድ እንችላለን። ትክክል ነው። ጥሩ ነገር ያገኘ ነው። በሌላው በዘወትሩ ሲገባ ሳምንቱን አልፎ ማስገባቱ በየቀኑ ሲገባ ቶማስን አስቀድሞ ከዛ አልዓዛርን ከዛ አዳምን አዲሱ ነገር ቤተክርስቲያን ማለቱ ነው። መሀል ውስጥ ማስገባቱ ነው። እሱ ቀናት ስለሚለዩ በቀናት የሚሰጥበት ቤተክርስቲያን አይ ቲንክ ረጅም ቀናት ይወስዳል ይመስለኛል። ብዙ እንትን ነው ያለው። እንደ እያነበቡት ነበረ ቤተክርስቲያን የሚለውን ክፍል እና ጥሩ ነው። አሁን የኦርቶዶክስ ስተዲ ባይብልን ቸክ እያደረኩት የቶማስ ሳምንት ቶማስ የሚለው እሁድን ነው። የዳግሚያ እንትን የምንለውን ማለት ነው። እኛ ዳግሚያ ትንሣኤ የምንለውን አግቦተ ግብር የምንለውን ቶማስ ሰንደይ ይለዋል። በዚያ ነው ኔሚንግ ያደረጉት ማለት ነው። ቶማስ ሰንደይ ያለው ይሄንን እሁዱን ማለት ነው። ንባቡም የሚነበበውም ይሄ የቶማስ ክፍል 19 እስከ 31 ያለው የቶማስ ታሪክ የሚነበበው በሳምንት እሁድ ነው። ያ እሁድ ደግሞ ቶማስ ሰንደይ ይባላል። ጥሩ ስያሜ ነው። የኛ ያው ትንሣኤ ብለን ስለምንደግመው ነው እንጂ ጥሩ ስያሜ ነው። ከመጽሐፉ ቅዱስ አንጻር የተሻለ ነው ብዬ አስባለሁ። ኖርማል በእንትኑ አግቦተ ግብር ብለን የምንወስደው ነገር ማቴዎስ ዮሐንስ 17 ስለሆነ እንዳለ የሚያያዘው ሩቅ ነው ያለ ነገር ታሪክ ነው የምናገናኘው። ከቶማስ ግን ይገናኛል። ጥሩ ነው። 8 ቀን ስለሚል እሱ ነው የሚሻለው። ለእሱ ይቀርበዋል። በትክክል ግን አሁን ፍንጭ ያገኘ ነው ምንድነው? ቶማስ ሰንደይም ቢሆን ከቶማስ ሰንደይ ቀጥሎ ያለውን ትዊስዳይ አይደል ማክሰኞ አይደል ቶማስ ያለው ይሄ ሰኞን ምን አለው? ይሄ ድጓው ማይዶት ነው። ስማ ማይዶት ስለሚል ችግር የለበትም። ስያሜው ትክክል ነው። ለምን በወደሩ ፋሲካን ካነሳ በኋላ ራሱን የሰንበቱን ማይዶት ብሄር ብሎ ስለሚነሳ፣ ስለዚህ ስያሜው ትክክል ነው የሚለውን የሳምንቱን እንጂ ወዲያኛውን ከወዲያኛው አይነሳም ማለት የሰናብቱን ካለፈ በኋላ ዘውትር ድጓ ነው የሚያነሳው የፋሲካው። ከዛ በኋላ ነው የሰናብቱን ጨርሶ የእሑድ ሲመጣ የሰናብቱን ከጨረሰ በኋላ የዘውትር ድጓ ያስከትላል። በዘወትር ድጓ ውስጥ ግን ምን አለ? ቶማስን አካተተው፣ አልዓዛርን አካተተ፣ አዳምን አካተተ፣ ቤተክርስቲያንን አካተተ። ከዚያ ቅዱሳት አንስትን እያለ ቀደመ። በሰንበትስ ምን አገባ? አይ በሰነትማ ስለ ሰነት የሚነካው ብዙ ነገር ነው የሚያነሳው። እነ ማርያም መግደላዊትን ምናምን እንዲህ ነገሮች ነው። በቃ ሙሉ በቃ አሁን እኮ የሰንበት ድጓ ውስጥ ሰኞን ያወራል እንዴ? ማይዶትን ያወራል። ከሰናብት ውጭ ያወራል። ማይዶትን ጨምሮ የማይዶት ምን መሰሎት? አሁን ድጓው የሚሰራው የመጀመሪያውን የፋሲካውን ሲጀምር በራሱ ማርያም ከተነሳ በኋላ ምልጣኑ በወንፍሳ ከሆነ የሰነቱን አንገርጋሪ ይነሳል። ከዚያ አቡነ ቲፌስታን በሚል በዛ አድርጎ ስለሚል ከዚያ ሰኑ ላይ ግን ሲመጣ እንዲህ እያለ የሙሉን አርበት መወድሱንና ወደዚያ ያለውን ጉዳይ ይጨርሳል። ከጨረሰ በኋላ ያው የእሑዱን የትንሣኤ ማለት ነው። እሱን ከጨረሰ በኋላ ለእምነቱ ነሳት ይሄ እንትኑ ስብሐተ ነግኑ ከጨረሰ በኋላ የሰኑን በምንድን ነው የሚጀምረው? በዋዜማ ይጀምራል። ዋዜማ ይሰራለታል ድጎ የዚህን ሳምንት ሙሉውን ዋዜማ ይሰራላቸዋል። የሌሊትን ምስጋና አብይ ስብሐተ ነግህ ስለሆነ እሱን ይሰራላቸዋል። እንደ ፋሲካ ቆጥሮ ማለት እኮ ነው። የፋሲካው አካል አድርጎ ምንም ጥርጥር የለው። እሱ አንድ ተብሎ ስለሚታሰብ እንደዛ ነው። ቀለሙም ከእሑዱ ጋር የተገናኘ ነው። አንድ አይነት ነው፣ ለውጥ የለውም በሚል ነው ማለት ከስብሐተ ነግህ በኋላ ሙሉን የሚወስደው የሰንበት እሑድ የትንሣኤ የተደረገውን ሙሉን ነው። ይሄ አብይ ስብሐተ ነግህ ምናምን የሚወስደው ማለት ነው። ከዘይዜና ከእንትን ውጭ ማለት ነው፣ ከስመ ዓለም ውጭ። ጥሩ ነው።
እና ስለዚህ የሰኞውን ግን በኋላ ከፋሲካ ከሰንበት ሲወጣ ዘወትር ውስጥ ሲገባ ግን ሰኞ ላይ ግን ሰኞን ማይዶት ብሎ ተነሳ። ዘወትር ላይ ሳይገባ ሳይሆን እዚያው ትንሣኤ ላይ ፋሲካ ብሎ ነው የሚከፍለው ለብቻ ማለት ነው። እም፣ ከዚያ ላይ ግን ማይዶት በሚል እዝሉ አሁን ምሳሌ ፋሲካ ብሂል ማይዶት ብሂል በዘቦቱ አዶነ በሚል ነው የሚለው እዝሉ ራሱ ማለት ነው። ትክክል ነው። ግን ማክሰኞ ላይ ስንመጣ ግን ቶማስን የሚያነሳበት ክፍል አናገኝም። ወዲያኛው ሰንበት እንትኑ ላይ እንትኑ ውስጥ ማለት ነው። ይሄን ፋሲካውን እንደጨረሰ ግን ሰናብት ብሎ ራሱን የሰናብትን ሙሉ ካለ በኋላ ግን የዘወትር ሄዳ አዎ። ቅድም እንዳልኩት የዘወትሩን ከጨረሰ በኋላ ቶማስን፣ አልዓዛርን፣ አዳምን፣ ቤተክርስቲያንና ቅዱስ አንስትን ለብቻው እንትን ይላል። በእሱ ውስጥ ሰኞን ማይዶት አላት ነው ያንኛው እዚያኛው ላይ አይልም። ኦኬ። ስለዚህ ከዘወትር በኋላ ሰኞን ባለው ምን አላት? አይልም። ሰኞን ምን አላት? ሰኞንማ እዚኛው ፋሲካ ካለው የፋሲካ አካልም ቢሆን ግን ከዚሁ ከዚህ ከፋሲካ ድጓ ፋሲካ ስንል የትንሣኤው ማለት ነው። አዎ። ከዚያ ጋር በተያያዘው ሰኞን ማይዶት በሚል ነው የሚያነሳው። ፋሲካ ብሂል ማይዶት ብሂል በሚል ማክሰኞ ላይ ግን ቶማስን የሚያነሳ አንድም ቦታ ላይ አናገኝም። በወርደሩ የዘወትር ላይ እዚህ ላይ ሳይሆን ዘወትር ላይ ሲመጣ የለም። የዘወትር ላይማ ቶማስ ከማለቱ በፊት የለም ሰኞን ማይዶት ዝም ብሏት ነው ያለፈት። ማክሰኞ ላይ ነው የለም። የጀመረው። ሰናብትን ብቻ ነው። ሰናብትን ካለ በኋላ ዘወትሩ እንደጨረሰ ቀጥታ ወደ ማን ነው የሚገባው? ወደ ቶማስ ነው የሚቀጥለው። እኮ ያው ሰኞን በዛኛው ስለሸፈነ ዘሏት ማለት ነው። ይህንን ግን ማይዶትን ደገመ እንትን አረገ። የቶማስን፣ የአልዓዛርን፣ የአዳምን ቤተክርስቲያን አንስት እያለው ሄደ ማለት ነው። እና እሱን ተከትሎ ይሄን የዚህ ሳምንት ሳይሆን የወዲያኛው ሳምንት ነው መሆን ያለበት እንደማለት ነው ሀሳቡ። አዎ ኦርደሩ ያው ከታሪክ አንጻርም አባ ጊዮርጊስ አስተካከሉት ኦርደር አሳዙት ስለሚባል አንዳንድ አዎ፣ እሳቸው አዎ። ሲሰሩበት ከምን ጉዳይ እንደሆነ አይ ጥሩ ነው። አሁን አንድ ፍንጭ አግኝተናል። አንዱ በሌሎች ኦርቶዶክስ አብያተ ክርስቲያናት ሰንደይ ቶማስ ሰንደይ የሚባለው መኖሩ ከሱ ቀጥሎ ያለውን ማክሰኞ እኛ ቶማስ ብለን መሰየማችን ጋር ይቀራረባል። ጥሩ ነው። ሁለተኛው ደግሞ ራሱ ድጓው በቀጣዩ ሳምንት የዘወትር ውስጥ ሲገባ የፋሲካን አልፎ ከሰንበት ወጥቶ ማለት ነው ወደ ዘወትር ድጓ ሲገባ እነዚህን ቀናት ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ውስጥ ቶማስን ማክሰኞ ቶማስ ብሏል። እሱ የተለመደ ነው፣ አዲስ ነገር አይደለም ማለት ነው። ስለዚህ እሱን ግንዛቤ ይዘን ብንል ጥሩ ነገር ነው የሚሆነው። ችግሩ ግን ምን መሰረት መጋኝ ነው? ምን ነበር? እኔም ቅድም ተናግሬ ያለው እኔ ማለት ትዝ አይለኝም የሚል ነው እንጂ አይኖርም የሚል አልደመደምኩም። ምን ሊኖር ይችላል። ጥሩ ነው። ጥሩ ነው። ለዚህ እኮ ነው እሰሱ የሚረሳው። አለ መጣ። እሳቸው ከገቡ ጥሩ አዎ፣ ነው። እስከሚገቡ ድረስ ግን ምንድን ነው አሁን የዚህኛው ላይ የሰኞ የማክሰኞ በሚል ይከፍለዋል። ዘወትር ላይ ግን ስንሄድ ግን ቶማስን ለማክሰኞ በሚል አይደለም የሚያስቀምጠው። አ፣ አልዓዛርንም ረቡዕ ነው በሚል አይደለም የሚያስቀምጥልን። ሙሉ መቱን በመሄድ አልዓዛር እያለ ነው የሚሄደው። ዝም ብሎ አልዓዛር ቶማስ እያለ ነው እንጂ የሚሄደው እንጂ ሰኒ ወይም ደግሞ ወይም ሰሉስ ወይም ደግሞ ረቡዕ እያለ አይሄድም። ጥሩ ነው። ጥሩ ነው። ግን ኦርደሩን ያሳያል። የሆነ ፍንጭ አለው፣ ግን እንድንቆፍር ያደርጋል ብዬ አስባለሁ። አዎ ይህንን ገሰሶን ቢመጣ ጥሩ ነው። አሁን ከኤርሊ ቸርች ፋዘር ስም ኦገስቲን ለምሳሌ እሱ ያነሳዋል። but when Jesus showed Thomas the very places where he had his doubts, Thomas explained, my Lord and my God ይልና he touched his flesh ይላል። ተመሳሳይ ነው። በደንብ ነው የገለጸው። he touched his flesh, he proclaimed his divinity ይላል። what did he touch ይልና እንደገና ይጠይቃል። the body of ለምን Christ ይልና ከንፈርም ያደርጋል የክርስቶስን አካል ነው ብሎ was the body of Christ the divinity of Christ የክርስቶስ አካል ማለት የክርስቶስ መለኮት ማለት ነው ይልና the divinity of Christ was the word, the humanity of Christ was soul and flesh. Thomas could not touch the soul, ነፍሱን ሊነካ አይችልም, but he could perceive it, ማየት ይችላል፣ ማወቅ ይችላል።
because the body that had been dead was moving about alive አካሉ ግን እየተንቀሳቀሰ ስለነበር መንካት ይችላል እና አካሉን ሲነካ ሕያው የሆነውን አካሉን ሲነካ ነፍሱን በነካው መንገድ ማወቅ ይችላል። but that word is subject neither to change nor to contact. እንደገና መጣ ይህ but that word is subject neither to change nor to contact. ቃል ግን ለለውጥም ለመነካትም የሚሆን አይደለም አይቻልም። he neither regresses nor progresses, neither fails nor flourishes. Because in the beginning was the word, and the word was with God, and the word was God. That is what Thomas proclaimed. He touched the flesh. እንደገና ይመጣል። He invoked the word because the word became flesh and dwelt among us. ያው ቀጥታ ሴርሞኑ ላይ ነው ይሄን የሚናገረው ማለት ነው። አባቶች ይሄንን ይናገራሉ። ይሄው ቶማስ touched him carefully ይላል እዚህ ራሱ ማነው ይሄ እነ ቴዎዶቶርም ይላሉ ይሄንን ይኸው discovered the truth, confessed his fault by saying my Lord and God. ማላቲ ነው ማላቲ አይደለም። አይ እንተና የሸንት ክርስቲያን ኮመንታሪ እያነበቡ ነው። ቅድም ያነበቡት ኦገስቲን ነው። ኦገስቲን ነው። Thomas did not believe before that the Savior had resurrected from the dead. አያምንም ነበር አለ። Now he called him Lord and God. This is not likely. Thomas, the doubtful disciple, does not call Lord and God the one whom he touched in fact. ነክቶታል የሚለውን ይኸው አመጣ። The knowledge of the resurrection did not teach him that the resurrected one was God. Rather, he praised God for the accomplished miracle, being accomplished for the miracles that he saw. ይሄ ደግሞ ሚራክል ተከናውኗል እጁን ሲነካ አለ። ይኸው ሌላ እንትን የምንለው ማለት ነው። አሁን ሂንት ሰጠን ማለት ነው። ለዛኛው ተቃጠለች ለሚለው ሂንት ሰጠን ማለት ነው። ሂንት ሰጠን ያለ እኮ ቅድም እያየው ነበር። ታምራቱ አሉ፣ ፍንጫ አለን፣ ግን ራሱ ንባቡ እንደዚህ ይላል ወይ? አባቶቻችን እነዚህን ትርጓሜዎች ከየት ነው ያመጣቸው የሚለውን እያየው ነበር። አንድ ፍንጭ ነው ራሱ እሱ። አሁን ሚራክል ራሱ አንድ ፍንጭ ሚራክል ይላል። ቶሮንተር ነው ያለው። ቶማስ ሲስ ዋን ቲንግ ቢሊቭስ አናዘር ይላል። ግሪጎሪ ማለት ነው ዘግሬት። When the Apostle Paul says that faith is the ground of things to be hoped for, the proof of things that are not evident. It is clear that faith is the proof of those things that cannot be made evident. Things that are evident no longer invoke faith, but recognition. Why then, when Thomas saw and when he touched, Grigori rasu touched alazi. When Thomas saw and when he touched, was it said to him, because you have seen me, you have believed? Because he saw one thing and he believed another. ለምንድን ነው እዚህ አሁን why then when Thomas saw and when he touched was it said to him, because you have seen me, you have believed? ለምንድን ነው አሁን ስላያመንህ ያለው? ነክቶ እያለ አለ because he saw one thing and he believed another. Divinity could not be seen by a mortal person. He saw a human being and he confessed him as God. But he also rejoices at what follows. Blessed are those who have not seen and have believed. Certainly, this saying refers to us who keep in our minds one whom we do not see in his body. እኛን ይመለከታል። ቅድም ተረጉሞላል። ምን ማለት ነው ይሄ? ያየውና ሳያዩ የሚያምኑ ጽዋን ናቸው የሚለው ምን ማለት ነው ለሚለው እኛ በአካል
በአይኖቻችን አላየነውም፣ በእጆቻችን አልዳሰስነውም፣ ሳናይ ነው ሩቅ ሆነን ነው የምናምነው። እኛን የሚወክል አለ። ኢት ሪፈርስ ቱ አስ በት ኦንሊ ኢፍ ዊ ፎሎ አፕ አወር ፌዝ ዊዝ አወር ወርክስ ዛት ፐርሰን ትሩ ቢሊቭስ ሁ ኤክስፕሬስስ ሂዝ ፌዝ ኢን ሂዝ ወርክስ ይላል። ይሄ ግሪጎሪ ነው ይህን የሚለው። ጥሩ ነው። ግሬት ማለት ጥሩ እንትን ነው ያለው እሱ። እዚህ ላይ ምን አገኘው? ሌላ ነገር አገኘው። የቅዱስ ያሬድ ሀሳብ ሳይ ምን አለ? ተሰቅለ ዲበ ዕፅ ካለ በኋላ ዘሰቀሉ ሰማይ ከመቀመር ብሎ ወይ ቤሎ ለቶማስ እመን ወይ ትናፈቅ ካለ በኋላ ወግስስ ገቦዬ ቶማስ ገሰሰ ጽንፈ ልብሱ ቶማስ ገሰሰ ጽንፈ ልብሱ ይላል። ጽንፈ ልብሱ አለ ቶማስ ገሰሰ ገቦ። የቅድሙን ፈልጉትማ። ቶማስ ገሰሰ ገቦ ካለ በጣም ጥሩ ነው። የቅዱስ ያሬድ ለእኛ ዳሰሰ የሚለውን ተጨባጭ የሆነ የቤተክርስቲያናችን የታወቀ እንትን እናገኛለን ማለት ምቅናዩ ላይ ፈነ ወዲሁን ተሰቁራት የሚል ከሆነ ንባብ አለን። የመኃልየ መኃልይ ሰሎሞን የተረጎመበት ፈነ ወዲሁን ተሰቁራት ለከፎ ሰውቢሃ ርእስነ መለኮት የሚል ማለት ነው። ፈነ ወዲሁን የመኃልየ መኃልይ ነው። ጥሩ ነው። ፈነ ወዲሁን ተሰቁራት ያንኛውን መኃልየ መኃልይን ቢያመጣውም ራሱን የመኃልየ መኃልዩን ከቶማስ ጋር አገናኝቶታል። ጥሩ ነው። እዚህ ላይ ግን ምናለው እዚህ ቶማስ እንትኑ ላይ ራሱ ላይ ከሚሰራበት ላይ ቶማስ ገሰሰ ጽንፈ ልብሱ በሚል አስቀመጠ። ጽንፈ ልብሱ ሩቅ ነው ማለት ከምንፈልገው የተለየ ነው። አዲስ ነው። ይሄ ልብሱን ነካ እንደ እንትና ያቺ ሴቷ ናት እንጂ እሷ በወንጌል የለንም። ግን ቶማስ ገሰሰ ገቦ ያለው የቅድሙ ምንድን ነው? ማን ነበረ ያለው? እዚሁ ድጓ ላይ ነው። አሁን አገኘሁት መሰለህ። አገኘሁ ነው መሰለህ። ምን ይላል መሰሎት? ተሰቅለ ወሐመ ወሞተ ተቀብረ እሙታን ተንሳ ካለ በኋላ ወይ ቤሎ ለቶማስ አበዴከ ወግስ ገቦ። አይ ተማሳይ ነው። እንደ ወንጌሉ ነው ይሄ። እሱ እንደ ወንጌሉ ነው። ሃይማኖተ አበው ስንት ላይ አትናቴዎስ ገሰሰ ገቦ ይላል። ኢንተረስቲንግ ካለልንማ በቃ እሱ ጥሩ ነው። እንደዛ ካለ ጥሩ ነው። ማነው ያገኙታል? አሁን እስኪ ይሄ የቅድሙ የኔታ ማን ገሰሰ ገቦ ያሉትን የቅድሙን የያሬድን በእርግጥ ሃይማኖተ አበው ካገኘን በቃ አለቀ ነው፣ ችግር የለም። እስኪ ስንተኛው ክፍል ነው? ክፍሉ ሃይማኖተ አበው ካገኘንማ ምን እንደክማለን? አትናቴዎስ ነው አይደል? ቅድም ትንሣኤው ሕቋም ማዕከል የሆነ የሚለውን ጥያቄ ነው ያቀረቡት ለየኔታ መሰረት አይልም ወይ የሚል ጥያቄ አይልም ወይ ነው ያሉት። የኔታ መሰረትን ነው የጠየቁት። አይልም ወይ እንደዛ ያሬድ ብለው ነው የጠየቁት የኔታ መሰረትን። ጥሩ ነው። ቁጥር ስንት ነው? ምዕራፍ ስንት ነው?
30-35 አሁን ትልቅ ነገር ነው የገላገሉን ማለት ነው። አሁን 30-35 ወስጋስ ተርፋ በዮሴፍ ወኒቆዲሞስ በጎልጎታ እንዘ ይገንዝዎ ወይጠበልልዎ በሰበን በከመ ዜናው ወንጌል ቅዱስ 35 ወኩሎም አበይ 30-35 ማለት ነው። ወኩሎም አበይነ መሃሩን እንዘ ይብሉ እስመ ስጋ ኢኮነ ቃለ በህላዊሁ አላ ውእቱ ስጋሁ ለቃል ወለውእቱ ስጋ ገሰሶ ቶማስ ኤግዛክትሊ ያለው ወለውእቱ ስጋ ገሰሶ ቶማስ ድረ ተንሳ እምነ ሙታን ወሬ ውስቴቱ አሰረቅነዋት ወሬ ቃል አሰረቅነዋት የሚለው ነው። ወሬ ቃሉን ተጠቀመ። ሬ አወቀ አየም ተብሎ መረዳት ይቻላል። ችግር የለውም። ዘተአገሰ ቃል እንዘ ቅንው በስጋው ትክክል ነው አለ። አባቶቻችን ስጋ በባህሪው ቃል አይደለም ቃል የነሳው ስጋ ነው እንጂ ብለው አስተማሩን። ይህን ስጋም ከሙታን ተለይቶ ከተነሳ በኋላ ቶማስ ዳሰሰው። በስጋው ሲቸነከር ቃል ታግሶ የተቀበለውን የችንካሩን እትራትም በእርሱ አየ። የት ነው? የት? 56 በአትሌው ዘቂሳሪያ ነው። ኤጲፋኒዮስ እሺ ኤጲፋኒዮስ ስንት ነው? እስኪ ይቅርታ የንታይመረ መጋቤ ብሎኝ አቤት እዚሁ ማውጣት ስላልተመቸኝ ነው እና ዲድስቅልያ 30-31 ላይም ራሱ ቶማስ ጎኑን እንደነካ አዘዘኝ ወይም ፈቀደልኝ አይነት ሀሳብ አለና እስቲ ከተመቾት ዲድስቅልያ 30-31 እሺ የእንትኑን የሃይማኖት አበውን እስኪ ንገሩኝ መጀመሪያ 56 ነው። እሱን ሃይማኖት አበውን ላረጋግጥና ዲስክሊያ እንትን አደርግላቸዋል። 56-38 ክፍሉ ችግር የለውም። ቁጥር ከነገረን ችግር የለም። ቁጥር አንድ ላይ ስለሚሄድ ማለት 56-38 ወይዘሰ ይትገሰስ እንከ ወይታዝ እስመ ቦአ እንዘ ይጽኡ ሐዋው ወገሰሶ ቶማስ እምይሃልይዎ ምታተ ወአምነ ቦቱ ቶማስ እምድረ ፈጸመ ዘተብለ ናሁ አተትኩ በእንተ እግዚአብሔር በእዴ ከመ ኢይስሐት። አሁን ይሄ ትክክል ነው። አንዱ የያሬድን ባንሄድ እንኳን አርሊ ቸርች ፋዘርስ ሁለት ማትናቴዎስ እና ማነው ይሄኛው 26 ላይ ያለው ኤጲፋኒዮስ ደግሞ ያው ትንሣኤ ሙታንን በብዛት የጻፈ ስለሆነ ከትንሣኤ ሙታን ጋር የተያያዘ ነው። አንዴ እንተና ዲስክ ላይ ያለው ስልኬ ባይያዝ ይሄ ሁሉ መጽሐፍ ስልኬ ላይ ስላለ አወጣ ነበር፣ ግን ስልኬ ስለተያዘ መጽሐፍ ፍለጋ እየሄድኩ ነው። ወደፊት ስልኬን ነፃ ለማውጣት ሞክራለሁ። አንድ ስልክ ቢኖራት ብዙ ትታግዘኝ ነው። 30-31 ነው አይደል ያለ? 30-31 ወይነሱት ግን ላገኘው አልቻልኩም። እንግዲህ 30-31 ዲድስቅልያ 30-31 የባሰ አይኔን አጠፋኝ። ሄድጓ በማየት
ድጓውስ ከባድ ነው። እኛ አሁን እኮ በቃ አለቀን እኮ አሁን የጥንት የቤተክርስቲያን አባቶችን ካገኘን በነገራችን ላይ ጥያቄያችን ገሰሰን በራሱ ብትሄዱ እንትን ላይ አዎ፣ ይመጣል ራሱ አፕሊኬሽኑ ላይ ይመጣል። ስልኬ ስለተያዘ ነው እንጂ አሁን በአፕሊኬሽኑ አመጣው ነበር። እሱስ ትክክል ነው። እሺ ግበሩ እንከ በዓለ እሺ ሰሙነ ዕለተ እስመ እግዚእነ ቦቱ አስተርአየ ለነ ይቤ ቶማስ። ይኸው ይቤ ቶማስ ሊተኒ አስተርአየኒ ወአስተፍስሐኒ ቅንዋተ እደዊሁ ወእገሪሁ ወርግዘተ ገቦሁ እሱ ቅድስት ነው። እንዘ ቀዲሙ እናፍቅ ወየአምን እህ፣ ትንሣኤሁ አራየኒ ገሃደ ርግዘተ ገቦሁ ዘየማን። ይሄ አራየኒ ነው የሚጠቀመው። ገሰሰን ነው እኛ እየፈለግን ያለ ነው። ግን ጥሩ ነው እንትኑ እንጂ ጥሩ ነው። ገሰሰ ኤግዛክት ገሰሰ እንዲመጣ ነው ኦኬ። ሁለቱ በቂያችን ናቸው። እሱ። ጥሩ ነው። ሁለቱ የሃይማኖት አበው በቃ ኤጲፋኒዎስ እና አትናቴዎስ። ሌላውም ደግሞ ሌላም አናጣም። አሁን ብንፈልገው እንትን ላይ ሰርች አሁን ስልካችን ስለያዝነው ነው እንጂ ሰርች ብናደርግ አናጣም በእርግጠኝነት። በዚህ አሁን ምንድን ነው አንድምታችንን ስናነብ ስንሰማ ንባቡ ላይ ያለውን ነገር የሞሉት አባቶች በምንድን ነው? ክፍተት ነው እዛ ውስጥ እንደዳሰሰው ዳሰኝ ያለው ሊዳስ ፈልጎ ነበረ፣ ግን መዳሰሱን የሚያረጋግጥልን ነገር የለም። በምንድን ነው የሞሉት አባቶች? ከየት አምጥተው ነው ዳሰሰው? ከዛም ጎኑ ተቃጠለ፣ ማነው እጁ ተቃጠለች ምናምን የሚለውን ከየት ያመጡት የሚለውን ፍለጋ ነው መውጣት አለብን። እኔ ቀን ጥያቄ ያነሳሁት ለዛ ነው። ስንወጣ እንደዚህ አለው ኦሪገን አለው ሚራክል ይላለሁ። ድጓውን እስኪ ማን ነው መምህር ያዕቆብ መምህር ያዕቆብ ሸጋው ድጓው በተደጋጋሚ የሚያነሳው ገሰሰ የሚለውን ነው ይላል። እስኪ ይግቡና እስኪ ገሰሰ ጽንፈ ልብሱ ይላል። ትክክል። ገሰሰ ጽንፈ ልብሱን አግኝተናል። ትክክል ነው። አዎ ክፍሉን ቢነግሩን የዚህ ላይ ድጓው ስላለኝ ላይላቸው ስል ነበር ቢነግሩኝ። አሁን ግን የተረጋገጠ አንድ ምንድን ነው ሁለቱ ሃይማኖት አበው አባቶች ፍንጭ ከሰጡን በቃ ዘጋን ማለት ነው። ይሄን ገጽ 408 እያሉ ነው የኔታ ይቁ ገጽ 408 ላይ እያሉ ነው የኔታ ይቁ። ጥሩ ነው። ድጓ ይዋ ቆይ የትኛው ድጓ ነው? 408 ስላሉ የባይነሳይ ነው የእንትና ኦኬ የታተመው የባይነሳይ ቤተ ክህነቱ የታተመው ነው ወይም ደግሞ አሁን መምህር ኤፍሬም የታተሙት ነው ወይስ ደግሞ የአጫብሩ ነው? ያጫብሩ አይኖረው መምህር ያንቡልን። መምህር ያዕቆብ ይግቡና ያንቡልን። እንደው ችግር የለውም። እንትን ላይ ከሆነ ደግሞ ይንገሩ። ወይም ደግሞ ዘወትር ድጓ ላይ ነው ፋሲካ ድጓ ማነው ሰንበት ድጓ ላይ ነው? ይህን ያዕቆብ ይግቡ ነው ይወጣሉታል። ቆይ ጥሩ ነው። አጫብሮን ካዩት ችግር የለውም። ያነቡልን እሳቸው ስለሚታወቅ ችግር የለውም። የእንታ መሰረት በእንትኑ ያዩታል። ሲያነቡልዎት ይከተላሉ። ችግር የለውም። ዘወትር ላይ ነው ወይስ ሰንበት ድጓ ላይ ነው የሚሰማቸው ከሆነ ይንታ ይግቡ። ራሳቸው መምሪያ ይቆዩ። ላስገባቸው ነው ይግቡ። የዘወትር ነው አሉ። ዘወትር ነው አሉ። ዘወትር ያው ነው ወዲያ ማዶ ነው። ሃይማኖት አበውን በነገራችን ላይ ያዙ። እኔ በእንትኑ ነው በዚህ 408 ብለዋል ነው የሚሉ ያው ድጓው 3-4 ገብተዋል። ኦኬ ጥሩ ነው። መምህር ያዕቆብ እንዴት አሉ? ጤና ይስጥልኝ ሊቃውንት፣ እንዴት አላችሁ? ደህና ናችሁ? እግዚአብሔር ይመስገን። የድጓ መምህር ስንፈልግ ነበረ መጡልን።
አዎ ኧረ ተው ባለድጎዎች እንዳይሰሙ። አይ እኛ እኮ ያው ለእንትኑ ነው ለምስጢር ነው የምንፈልገው፣ ለዜማ አይደለም። የኔታ ሊቀ ሊቃውንት ቀለመወርቅ ሃይማኖተ አበው ሁለቱንም ኤጲፋንዮስንም አትናቴዎስንም ቁጥሮቹን ድገሙልን እያሉ ነው። ምዕራፍ 30 ቁጥር 35 አትናቴዎስ 30 35 ኤጲፋንዮስ ደግሞ 56 38 እሺ ጥሩ ነው። አሁን ችግር እየፈታ መሄድ አለበት እንደዚህ አይነቱ ነገር። አይ ጥሩ ነው። መጨረሻ ላይ ወደ መፍትሄው መጥቷል። የኔታ ተመልሰዋል። ሊቀ ሊቃውንት አባ መላኩ ተመልሰዋል። ይሰማዎታል? እሺ የኔታ ይሰማኛል። እሺ ቅድም እሺ እሺ ጥሩ ነው። በዛው ጠፉ። ኤጲፋኒዮስ በራሱ በዚህ በለመድ ነው አንቡ ኤጲፋኒዮስ። አሁን ልክ ነው እንትኑ ማን ነው? አራዮም ወደዊሁ ወእገሪሁ ወተፈስሑ አርዳይሁ ሶበሪሁ ለእግዚእነ እምድኅረ ተንሥአ እሙታን ወይቤሉ ለቶማስ ሀበ ዲከ ወግስስ ገቦየ ነው። ወግስስ ገቦየ ወእመን ብየ ከመ አነ ውእቱ ወይቤ ቶማስ እግዚእየ ወአምላኬ ይልና እንትን ይላል ማለት ነው። እሱን ቅድም አነበነዋል። ወንጌሉን ነው እሱማ ወንጌሉ ጋር ስለሆነ ትክክል ነው። አሁን ወገሰሰ ጽንፈ ልብሱ የሚል እሱም አለ፣ እሱን አግኝቼዋለሁ። ከእሱ ጋር ግን አይሄድልንም። አይሄድም። ይሄ ግስስ ገቦዬም ወንጌሉ ላይ አለ። እኔ መጀመሪያም ጥያቄ የጠየቅኩት እሱ ነው። እሱም ልዳስስ እፈልጋለሁ አለ። ጌታም ግስስ ገቦዬ ብሎ ፈቅዶለታል። ግን እግዚኦ አምላኬ ብሎ ምላሽ የሰጠው ዳሶ ነው ወይስ ጌታ ሲያሳየው ብቻ ነው የተመለሰ? በነገራችን ላይ ከዚህ ከአርሊ ቸርች ፋዘርስ ኤንሸንት ክርስቲያን ኮመንታሪ ላይ ሳይዳስስ በማየቱ ተመለሰ የሚሉ አሉ፣ አልዳስስም የሚሉም አሉ። አሁን እዚህ አማራጭ ሃይማኖት አበው ላይ የተተረጎሙት ስላገኘን ነው። እነዚህ ደግሞ ሁለቱም ኤጲፋኒዮስም አትናቴዎስም መሰረታዊ የሆኑ ኦርቶዶክሳውያን አባቶች ስለሆኑ እንደገና የኒቂያ ፋዘርስ ናቸው። ጥሩ ነው። በዛ ነው የወሰድነው። ቅድም ብያለሁ። ጽንፈ ልብሱ አለ፣ ግን በአብዛኛው የሚበዛው አርአያ ለቶማስ ርግዘተ ገቦሁ ወለእንድርያስ ቅንዋተ ደዊሁ የሚል ነው። አርአያው ጥሩ ነው በጣም ወለእንድርያስ ማለቱ እንደውም ቅድም ግብጾች አንስተው ነበረው ሚል ማን ነበር ያለ ጻፈው? የሆነ ሰው እኔ ነኝ። ፊልም አይቻለሁ ስላሉ ከሱ ጋር ይሄዳል። ከዚያ አይቻለሁ፣ ግን እንደው በጽሁፍ ብናገኘው ጥሩ ነበር ከነሱ። ይሄ እኮ አሁን ጥሩ እኮ ነው። አርአያው ለቶማስ ቅንዋተ ደዊሁ ወለእንድርያስ ርግዘተ ገቦሁ ጥሩ እኮ ነው። አርአያው ለቶማስ ርግዘተ ገቦሁ ነው አይደል? ወለእንድርያስ ቅንዋተ ደዊሁ አዎ ጥሩ ነው። ይሄ ጥሩ ነው። ከእንትኑ ጋር ይገናኝልናል። አሁን ሁለት ሃይማኖት አበው አግኝተናል። ሌላ ማስረጃ ካለን ከያሬድም ሶስተኛ ነው። በስመ ክሌቶ ሰለስቱ ነው የሚለው። ሶስተኛ ሰው የምንፈልገው አሁን ሙሉ ለመሆን ነው እንጂ ክሌቶ የመሀል የተረጎመውን ከወሰድነው እንችላለን። ፈነወ ወዲሁን ተሰኩረት የሚለውን ለከፎ ሰው ቢሃር የተረጎመበትም ጥሩ ነው። እሱ የተረጎመበት ቢሃር ስለ መለኮት ስለሚል እሱ ማገናኘቱ ጥሩ ነው። ምን ፈነወ ወዲሁን ተሰኩረት ብሎ ምንድን ነው ያለ? ለከፎ ሰው ቢሃር ስለ መለኮት ለከፎ ሰው ቢሃር ስለ መለኮት። ይሄ እንደውም አቃጠለው ከሚለው ጋር ይሄዳል። ወልድ ሆያን የሚለው ፈነወ ወዲሁ የመሀሌው ንባቡን ነው ቀጥታ የወሰደው። ንባቡን ወሰደውና ጫፉ ላይ ተረጎመ። ፈነወ ወልድ ፈነወ ወዲሁን ተሰኩረት ለከፎ ሰው ቢሃር ስለ መለኮት። ርስነ ነው አይደል? ለስነ አይደለም፣ ርስነ ነው። ርስነ መለኮት ነው። ጥሩ ነው።
አይ ጥሩ ነው። ጥሩ ቶማስ ነው። እና አሁን እንትን ብለናል። ሶስት ምስክርን ያዝና ይሄንን እነ ወዲሁን ተስቁረትን የተረጎሙበት መንገድ በተለይ ለክፉ ሶያ ርዕስነ መለኮት ለእንትን ጥሩ ስለሆነ ለትርጓሜያችን ተቃጠለች እጁ ለሚለው ጥሩ ስለሆነ እሱን እንይዛለን። ሃይማኖተ አበው አትናቴዎስና ኤጲፋኒዎስ ጥሩ ነው የተናገሩት። ዲስቅሊያም ያው ከእንትኑ ጋር አይሄድም እንጂ ዋው ወንጌሉ ስለሆነ ዲስቅሊያ ላይ ምንም አናነሳም። ወንጌሉ ወንጌሉን ላይ ነው ቀጣይ ደግፎስ ወሰደ። ወንጌሉን ነው ቀጣይ ወሰደ። እንትን አይኖር ይሆን የዚህ አሁን የኛ አባቶች የጻፏት ምንድነው ይሄ መዝገብ ሃይማኖት ላይ እንደዛ ላይ ቸክማል አሁን ለማየት እንቸገራለን እንጂ ልክ ነው። የኛ አባቶች እዛ ላይ ያኖሩታል ብዬ አስባለሁ። እሷን ማየት ይጠበቅብናል። አሁን ከስልጣን ዘመን ነው የታተመችው መዝገብ አረንጓዴዋ ማለት እንትን ነው ሰማያዊ። አሁን ቅርብ ጊዜ ሳትሟቻል እነ ብራና መስሎኛል። አሁን ቅርብ ጊዜ እንደው ለአዲስ አበባ እሷ ጥሩ ነገር ሳትሆን አትቀርም ይመስለኛል። በቃ አሁን እንትን ብለናል። ጥሩ ነገር ነው። ሊቀ ሊቃውንት መልአኩ ሀሳብ ከሰጡ እስካሁን ያው ቅድም እርስዎት ስለወጡብን ነው ፍለጋ ላይ ወጥተን የነበረ ተሰማርተን የነበረው ገሰሶ የሚል አለ ወይ የሚለው ነበረ። አሁን ብዙ ወንጌሉ ላይ ሰምቻለሁ። በመካከል ወጥቼው ስለነበረ ነው አገኘን። አሁን በቃ አሁን ገሰሶን ማለፍ አልቻልም። ወንጌሉን እንዴት ነው የሞሉት አባቶቻችን? ትርጓሜ ላይ ምናልባት የኔታ መጋቢ ብሉኝ ይሄ ማን ወገሰ ጽንፈ ልብሱ ይሄ ጽንፈ ልብሱን በምን መልክ ነው መተርጎም ያለብን? ያሬድ እንጎን እንትን ሊሆን ይችላል። ዞሮ ዞሮ ለእንትን አጠጋግተን እንችላለን። ግን ምንድነው ቀጥታ ንባብ ትክክለኛ ንባብ የሚባል ነገር መልመድ አለብን። ስለ ሰው ማስረጃ ስንሰጥ ማስረጃ ነው የሚፈልገው። ከዛ መስበክ ካለብን በትርጉም ማቅናት ካለብን ቀጣይ ስራ ነው። እኔ ንባብ ላይ ፎከስ እንድናደርግ የምፈልገው ለምንድን ነው ንባብ ከሌለ ትርጓሜያችን ነው ማለት ነው። ይሄንን የሚለው በትርጓሜ ነው ማለት ነው የሚገኘው። ወንጌል ላይ ከሌለ በሃይማኖተ አበው ነው በያሬድ ነው ማለት መልመድ መቻል አለብን። ምክንያቱም ምንጮቻችን በአንድም በሌላም አንዱ አስራው መጻሕፍት ናቸው። ቀጥሎ እነዚህ የቤተክርስቲያን አባቶች መጻሕፍት ናቸው። ቀጥሎ ደግሞ ትርጓሜ ነው ማብራሪያ ነው። በሶስቱም ውስጥ ሄደን ትርጓሜን የሚለው ይሄንን እንጂ ዘር ውስጥ አላገኘውም ካል ትርጓሜ ነው። ዘር አላገኘንም ማለት ዘር ካገኘን ደግሞ ዘር ማግኘት አለብን። እርግጠኛ ካልሆን ደግሞ እኔ እርግጠኛ አይደለሁም ዘርም የለኝም ትርጓሜም አልሰማሁም እያል መሄድ አለብን። ክፍተት ስናገኝ ወንጌል ላይ ያለውን ክፍተት ሁልጊዜ ወንጌል ሙሉ ዝርዝር ነገር አይነግረንም፣ ብዙ ጊዜ ክፍት እያደረገ ስለሚሄድ ማለት ነው። ግን አባቶቻችን ከየት አምጥተው ነው እንደዚህ አይነት እውቀት እንደዚህ አይነት መረጃ የሞሉት በምን አምጥተው ነው የሚለውን ፍለጋ መውጣት አለብን። አሁን ዘሩን መያዝ ትርጓሜውን መያዝ ማብራሪያቸውን መያዝ ብቻ በቂ አይደለም። ተከትለን ሄደን ምንጩን የማጣራት ስራ መስራት አለብን የሚለውን ነገር ስለፈለኩ ነው። ለዛ ነው ጥያቄውን ያነሳሁት የነበረ። አይ ቲንክ ተሳክቶልናል። ብዙ ነገሮችን ሂደናል። አሁን መዝገበ ሃይማኖት አንድ ሀሳብ ያነሳል። ምን ይላል? ወምድረ ሰሙን ካይባ አስተራይሆሙ ካለ በኋላ ወውሃቦ ለቶማስ ወአብሆ ይግስስ አጽልዕተ ገበሆ አለ ወቅናዋ ተደውሂ ወገሪሁ ይልናል። ዋዋይወን ለአጻቢሁ ዋየወን ይልና ይናገራል። አቃጠለው ከሚለው ጋር ዋዋይወን እሱ አሁን ጥሩ ነው። ያው ገሰሶውን አልፎ ግን ዋዋይወን አለ። ስለዚህ ያው እንደዳሰሰ የሚያሳይ እንትን ፍንጭ ካልዳሰሰ ስለማይቃጠል ማለት ነው የሚል ትክክል ነው። ዋዋይወን ለአጻቢሁ አጻቢሁ ጥሩ እሺ። ይሄ ጥሩ ነው። መዝገበ ሃይማኖት ግን የመቼ ቆባ ፋሲለደስ ተገኘ ነው የመቼ መጽሐፍ ዘመኑ ግን አይታወቅም። 15ኛው አካባቢ ብዙ እንትኖች አሉት። የተለያየ ቨርሽን አለው። እንትኑ ሃይማኖተ አበው እንትኑ ትርጓሜያችን ግዕዝ በግዕዝ ትርጓሜያችን ላይ ወንጌሉ ነው። ግዕዝ በግዕዙን ወንጌል እስኪ እናየው። የኔታ ሊቀ ሊቃውንት ቅርብ ቦታ ካለ ሲዩ እስኪ አየዋለሁ። ቅርቤ ነው፣ አጠገቤ ነው። አየዋለሁ።
አፑ ካለ ግን እንትኑ ፒዲኤፉ ስለሚኖረው ሊቀ ሊቃውንት ቀለመወርቅ ሰርች ቢያደርጉት ከቻሉ ለምን ይፈጥናሉ ብዬ ነው እንዴ? ላይ ገሰ ቢሉት ተሎ ያገኙታል ለማለት ፈልጌ ነበር። እዚሁ ላይ ስልክማ ያጠፋ ዘጋብኛል ብዬ ነው እንጂ እኔም አለኝ። ቆይ እስኪ እንትኑ ላይ አይፓዱ ላይ ያስገባዋለሁ። አዎ የእሳቸው ወርዱ ስለሚኖራቸው እሳቸው ወርዱን ሰርች ቢያደርጉት ያገኙታል ብዬ ስለማስብ። እሺ እኔ ቻርጅ እየጨረስኩ ነው። እኔ እንግዲህ የሞባይሏ ቻርጅ እየተቃረበች ናት። ሀሳብ ይስጡና እንትን ያድርጉ። ይትጉልን እንግዲህ አይ ተብሏል ሀሳቡ። እኔ የተለየ ሀሳብ የለኝም፣ ግን ለየት ይላል የሚለው ምንድነው ይሄ ዋናው ለተልኮው ነው። እንግዲህ ተልኮው ዋነኛው ያዩ መሰከሩ ነው። ትልቁ ነገር ጳውሎስን እኮ ሐዋርያ የምንለው ስላየ ብቻ ነው እና ያዩ መሰከሩ የሚለው በብዙ መልኩ አረጋግጠዋል። ሐዋርያት ሥራ ምዕራፍ 1 ላይም ይሄ ነው የተነገረ። እንዘ ሕያው ወከሰተ ርሶ ሕያው ነው መሰለኝ የሚለው በብዙ እንትን ሕያው እንደሆነ ገለጠላቸው ነው የሚለው በብዙ አይነት እና ይህ ትልቁ ትምህርታችን እምነታችን በእይታ ላይ የተመሰረተ ነው። በእይታ ላይ ተመስርቷል። ያዩ መሰከሩ። ይህ ደግሞ በእይታ ደግሞ እውነታ ማለት ነው። በእውነታ ላይ ተመስርቷል። ከዓይን የበለጠ ምስክርነት ስለሌለ ተራውን ስንሰጥ እንግዲህ ቶማስ ልዩን እይታ አለው። ጴጥሮስ አይቷል፣ ዮሐንስ አይቷል። ከሐዋርያት ውስጥ ማለት ነው። ሐዋርያት ሁሉ አይተዋል። መጨረሻ ጳውሎስ አይቷል። ሐዋርያው ጳውሎስ ግን ያዕቆብን አይቷል ብለዋል። ያዕቆብን አይቷል። ምናልባት የጌታው ወንድም የተባለው ያዕቆብ ይመስለኛል። እና ይሄ የዓይን ትልቁ ተልእኮ በዓይን ምስክርነት ተረጋግጧል። ትንሣኤው በዓይን ምስክርነት ተረጋግጧል። ምክንያቱም ትልቁ ተልእኮ ተነሳ ነው። የትንሣኤው ምስክሮች ነው። በዓይን ምስክርነት የተረጋገጠ ወንጌል ነው ያለን። ይህን ደግሞ ያዩት ነው የመሰከሩት። ስለዚህ በእውነታ ላይ ተመስርተናል። ወንጌላችን እውነት ነው ወይም ደግሞ እምነታችን እውነት ነው እንድንል ያደርገናል። ይሄ ነው ተልእኮው ትልቁ። ያው ቶማስ ጎኑን ዳስሶታል፣ አልዳሰሰውም በሚለው ብቻ ሳይሆን ያው በዳሰሰው ጥሩ ሄዳችሁበታል፣ ቆይታችኋል። እኔ ወጥቼ ነበር። ግን ወንጌላችን በምን ላይ ነው የተመሰረተው በሚለው በእይታ ላይ ነው የተመሰረተው፣ በእውነታ ላይ ነው የተመሰረተው። የተልእኮ ዓላማ ሂደሙ ነበር። ክርስቶስም ያን ብሎ ነው እንግዲህ ለእያንዳንዳቸው ሁኔታዎችን በግልጥ ያሳያቸውና ያስተማራቸው። ይህን ለማለት ነው። የመጨረሻው ግቡ ነው። ግቡ በእይታ ላይ ተመስርቷል፣ በእውነት ላይ ተመስርቷል። ክርስቶስ በእውነት ተነስቷል የሚለው በብዙ መልኩ ዝም ብሎ በአማን ተንሥአ ክርስቶስ፣ በእውነት ክርስቶስ ተነስቷል የሚለው ቃል ያው እውነታ ላይ ነው የተመሰረት ነው። ስለዚህ ክርስትናችን እውነት ነው የሚል እንዲሆን ነው የሚመስለኝ። እኔ እንደዚህ ነው የተልእኮው ትልቁ ግብ ይህን ነው ማለት ነው። ትክክል ነው። አንድ ውይይት ቀጣይ እናደርግበታለን። ለምንድን ነው ክርስቶስ 40 ቀን መቆየት አስፈለገው? 40 ቀን ሲቆይስ ለምንድን ነው ከትንሣኤው በፊት እንደነበረው ከሐዋርያት ጋር የማይውለው የማያድረው ለምንድን ነው የሚለው እንወያይበታለን። አሁን ዝም ብለን ሀሳብ ካልተ ጊዜ ስላለ ቀንም ስላለ ብዙ ቀን ስላለ እኔ አንዱ በትክክል ያወቅነውን እውቀት ያመንነውን እምነት መመርመሪያ መንገድ በምናውቀው እውቀት ላይ በምናምነው እምነት ላይ ጥያቄ ማንሳት ነው። ለምን ይሄ ሆነ እያል እየመረመር ነው በሄድን ቁጥር እየተዋሃደን ይመጣል፣ እየሰረጸን ይመጣል። ዝም ብለን እምነትም ማስረጃ ፍለጋ እንድንወጣ ያደርገናል። ካገኘንበት ደግሞ የበለጠ እየጸና ይመጣል። የሃይማኖታችንን ስፋት፣ ጽናቱን፣ መልካምነቱን
ደግነቱን የቤተክርስቲያናችን አባቶችንም ጥረታቸውን ገድላቸውን ለትምህርት የሰጡትን ቦታ ቅዱሳት መጻሕፍትን በጣም በስፋት አንበው ብዙ መረጃ ሰብስበው ወንጌልን እንደተረጎሙልን የኛ የሰጡንን ሀብት እኛንን ተኝተንበት ያለን እንጂ እነሱ ብዙ ደክመው ነው የሰሩት። እኛ ያንን ማሳደግ ሲገባን ምንጩን የማናውቀውን ነገር ተቀብለን ዝም ብለን ተቀምጠን የምንውለው የምናድረው ትክክል አይሆንም። እንዳስተማሪም ትክክል አይሆንም፣ እንደ ሰባኪም ትክክል አይሆንም። ጠያቂ ዘመን ስለመጣብን ደግሞ አሸናፊዎች መሆን አንችልም፣ መመለስ አንችልም። በጣም ብዙ ፈተና ከውስጥም ከውጭም እየመጣ ስለሆነ ማለት ነው። ይሄንን ለመመለስ ሙሉ ዝግጅት ማድረግ እንድንችል በእንዲህ አይነት ነገር ውስጥ መማማራችን ጥሩ